እንግዲህ ቅድም ላነሳነው ለመጀመሪያው ነጥባችን በዚህ ደቀ መዝሙር በማድረግ ስራ ውስጥ ያነበብነው መነሻችን ላይ ያነበብነው የመጽሐፍ ቅዱስ ክፍል የመንፈስ ቅዱስን ድርሻ ይነግረናል። ያው ትምህርቱ መንፈስ ቅዱስ ለአገልግሎት ፍሬያማነት ስለሆነ እያልን ያለነው ምንድነው? በዚህ ደቀ መዝሙር በማድረግ ስራ ውስጥ እንግዲህ ብለን ካልን ቅድም ያነበብናት ክፍል የምትነግረን ነገር አለች። አንደኛ ጳውሎስ በቁጥር 18 ላይ ሲናገር ክርስቶስ በቃልና በስራ በምልክትና በድንቅ ነገር ኃይል በመንፈስ ቅዱስም ኃይል በእኔ አድርጎ ከሰራው በቀር ይላል። አንደኛው የመንፈስ ቅዱስ አገልጋዩ ጋር ያለውን ሮል ወይም ደግሞ ሚና ትመለከታላችሁ። ሁለተኛ ግን እዛ አሕዛቦቹ ጋር ሰሚዎቹ ጋር በመንፈስ ቅዱስ እነሱ እንደሚቀደሱ ይላል። የመንፈስ ቅዱስ ሮል ወይም ደግሞ ሚና እዚጋ ሁለት ነገር ነው። አንደኛው ከአገልጋዩ አንጻር፣ ሁለተኛው ከተገልጋዩ አንጻር። በአገልግሎት ዘመኔ ያየሁት ሰዎች ካገለገልናቸው በላይ እግዚአብሔር ሲያገለግላቸው አይተናል። ካስተማርናቸው በላይ የተማሩ ሲሆኑ አይተናል። ጌታ ስሙ የተባረከ ይሁን። ከኛም በላይ አስተማሪዎች ሲሆኑ አይተናል። ክብር ለእግዚአብሔር ይሁን። በዚህ ደቀ መዝሙር በማድረግ ስራ ውስጥ የመንፈስ ቅዱስ ሮል ወይም ሚና ከፍተኛ እንደሆነ ሐዋርያው ጳውሎስ ይናገራል ማለት ነው። ስለዚህ መንፈስ ቅዱስ ሳይኖር ይሄን ፍሬ መጠበቅ ደቀ መዝሙርነት ዝም ብሎ ይሄ የመሰረተ ትምህርት ዘመቻ እንደሚባለው ድሮ አይነት ነገር አይደለም ማለት ነው። የተማረ ያስተምር አይነት ዘመቻ አይደለም። አንዳንድ ጊዜ ቤተክርስቲያን ውስጥ ደህንነት ሰዎች እንዲያስተምሩም ስንመድብ የተማረ ያስተምር ያልተማረ ይማር እናደርገዋለን። እንዳትሳሳቱ ባካችሁ። ማስተማር ይሄ ነገር የመንፈስ ቅዱስ ድርሻ ነው። ጌታ ስሙ የተባረከ ይሁን። ዳዊት ሲናገር በእርግጥ ቀጥታ እዛ ጋር ይሄንን ባይጠቅስም ካስተማሩኝ ይልቅ አስተዋልኩ፣ ከሽማግሌዎች ይልቅ አስተዋልኩ፣ ከጠላቶቼም ይልቅ አስተዋልኩ ብሏል። እንዴት ነው ከነኚህ ከሶስት ሰዎች በላይ ማስተዋል የሚቻለው? የመንፈስ ቅዱስ ግልጠት ሲኖር ነው። ጌታ ስሙ የተባረከ ይሁን። ስለዚህ ይሄን በዚህ እንደመድመውና ወደ ሁለተኛው ሐሳብ እንሄዳለን። አገልግሎትና የመንፈስ ቅዱስ ኃይል። ቅድም ሁለተኛ የምናነሳው ሐሳብ በዚህ ክፍል ላይም ያለው ሐሳብ ይሄ ነው። መንፈስ ቅዱስ አገልግሎታችን ፍሬያማ የሚያደርገው ሁለተኛው ኃይልን በማስታጠቅ ነው፣ ለአገልግሎቱ ማለት ነው። ሁለት ነገር እንድናይ እፈልጋለሁ እዚህ ጋር። አንደኛው የራሱ የጌታ የኢየሱስ ክርስቶስን ምሳሌ እንድናይ እፈልጋለሁ። ሁለተኛ የሐዋርያቱን ምሳሌ እንድናይ እፈልጋለሁ። አሁን እንግዲህ እዚህ ጋር ይሄ እንግዲህ ይሄን ስም ስንጠቀም ያው ሴክቴሪያን ለመሆን አይደለም፣ ቤተክርስቲያን ውስጥ መከፋፈል ለመፍጠር አይደለም። በጴንጤቆስጣውያንና በካሪዝማውያን ዘንድ የመንፈስ ቅዱስ ኃይል እጅግ በጣም ይፈለጋል። ሁሉን ነገር በመንፈስ ቅዱስ ኃይል ብንተገብረው ደስ ይለናል ጴንጤቆስጣውያን። ለምን ከተባለ መነሻችን ሐዋርያት ሥራ ምዕራፍ 1 ቁጥር 8 ነው። ኃይልን እስክትለብሱ ከየት አትውጡ? ከኢየሩሳሌም። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ምን ትቀበላላችሁ? ኃይል ትቀበላላችሁ። ከዚያ በኋላ በዛ ኃይል ምኖቼ ትሆናላችሁ? ምስክሮቼ ትሆናላችሁ። ይሄ ቃል በጣም አስፈላጊና ጠቃሚ የሚሆነው ለምን መሰላችሁ? የራሱ የጌታችን የኢየሱስ ክርስቶስም አገልግሎት ሆነ እሱ የላካቸው ደቀ መዛሙርት አገልግሎት በመንፈስ ቅዱስ ኃይል ስለነበረ ነው። ትንሽ ወደ መጽሐፍቱ እይታ ጋይድ ባረጋችሁ ትንሽ ባያችሁ ደስ ይለኛል። አንድ ሐሳብ ባነሳ ደስ ይለኛል። በአሁኑ ጊዜ በስነ መለኮት ትምህርት ቤት አካባቢ አንድ አትኩሮት በጣም እየተጠናከረ መጥቷል በጴንጤቆስጣውያንና በካሪዝማውያን ዘንድ። ወንጌላት
ማቴዎስም ማርቆስም ዮሐንስም ሉቃስም የክርስቶስን አገልግሎት እና የሐዋርያቱን አገልግሎት በኋላ ሉቃስ ጠቅሷል። ሌሎቹ የሐዋርያት ሥራ መጽሐፍ አልጻፉልንም። በእርግጥ ግን ሉቃስ አንዱ ነው ከወንጌላውያን መካከል። ሉቃስ እንደምታውቁት ብቸኛ በአዲስ ኪዳን አይሁዳዊ ያልሆነ ጸሐፊ ነው እና ከሌሎቹ ወንጌል ጸሐፊዎች በተለየ መልኩ አገልግሎትን ከመንፈስ ቅዱስ ኃይል ጋር ያገናኘዋል። አገልግሎትን ከመንፈስ ቅዱስ ኃይል ጋር ያገናኘዋል። ለምሳሌ ታላቁ ተልእኮ የሚባለውን ግሬት ኮሚሽን የሚባለውን ጌታ ሲሄድ ደቀ መዛሙርቱ ወንጌል እንዲሰብኩ ያዘዘበትን ትእዛዝ ብትወስዱት ማቴዎስ ምዕራፍ 28 ቅድም ስናነብ እንዳየነው በአብ በወልድ በመንፈስ ቅዱስ እያጠመቃችኋቸው እያስተማራችኋቸው ደቀ መዛሙርቴ አድርጓቸው ይላል። ማርቆስም ምዕራፍ 16 ላይ ሂዱና ምንድነው ፍጥረትን እንግዲህ ሂዱና ፍጥረትን ሁሉ ወንጌል ለፍጥረት ሁሉ ስበኩ፣ የሚያምኑትም እነዚህ ምልክቶች ይከተሏቸዋል ይላል። በእርግጥ ማርቆስ የሚያምኑትንም እነዚህ ምልክቶች ይከተሏቸዋል፣ በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይዛሉ፣ የሚገድል ነገር ቢጠጡ አይጎዳቸውም የሚል ከኃይል ጋር የተያዘ ነገር ጠቆም ያደርጋል። በስሱ ጠቆም ያደርጋል። ዮሐንስ ጭራሽም አይነካውም ብዙ። ሉቃስ ግን በተለየ መልኩ ኃይል ሳትለብሱ እንዳትንቀሳቀሱ የሚል አሳሪ ከልካይ ትእዛዝ አዞ እንደሄደ ምስክሮቼ ናችሁ፣ ምስክሮቼ እንድትሆኑ ሾሚያችኋለሁ፣ ግን የምስክርነት አገልግሎት የምታገለግሉት ከምን በኋላ ነው? ኃይል ከተቀበላችሁ በኋላ ነው ብሎ በግልጽ ግሬት ኮሚሽኑን ከመንፈስ ቅዱስ መጠመቅ ጋር ኃይል ከመቀበል ጋር ያያይዘዋል። ስለዚህ አሁን በስነ መለኮት ትምህርት ቤቶች አካባቢ ያለው ምንድን ነው? የሉቃስ ካሪዝማዊ እይታ ወይም ደግሞ ካሪዝማቲክ ኒውማቶሎጂ። ሉቃስ ግሬት ኮሚሽኑን ከመንፈስ ቅዱስ ጋር ነው የሚያያይዘው የሚል ድምዳሜ ይዘን እኛ ጴንጤቆስጣኑ እየተከራከርን ያለ ነው። ወንጌላውያኑ ኢቫንጀሊካልስ የሚባሉት ጴንጤቆስጣን ያልሆኑት ይሄንን ኤሪያ ይዘሉታል። እንደምታውቁት በሐዋርያት ዘመን ቀርተዋል ምናምን ብለዋል። እነሱ ያው መብታቸው ቢሆንም ግን አሁን ለሉቃስና ለሐዋርያት ሥራ ንባብ ከፍተኛ ትኩረት በዚህ ምክንያት እየተሰጠ ነው። እግዚአብሔር ይመስገን። አሁን ዛሬም እንድታዩት የምፈልገው ሉቃስና ሐዋርያት ሥራ አካባቢ ያለውን ነገር ነው። አገልግሎት ከመንፈስ ቅዱስ ኃይል ጋር ይቆራኛል። እንግዲህ በመንፈስ ቅዱስ እናምናለን የምንል አማኞች እምነታችን በወረቀት ላይ ብቻ ካልሆነ፣ እነሱ እናምናለን ይላሉ፣ ግን እምነታችን ፕራግማቲክ ከሆነን በትክክል ሐዋርያት ሥራ ላይ እንደምናየው በኢየሱስ ክርስቶስ እንደምናየው ከሆነ እምነታችን አገልግሎት ከመንፈስ ቅዱስ ኃይል መታጠቅ ጋር፣ ከመንፈስ ቅዱስ ጥምቀት ጋር፣ ከመንፈስ ቅዱስ ሙላት ጋር፣ ከጸጋ ስጦታዎች ጋር ይገናኛል። ይሄ በጣም በጣም አስፈላጊ ነገር ነው እንድታዩት የሚያስፈልገው። የክርስቶስ አገልግሎትና እሱም ከሄደ በኋላ ደቀ መዛሙርቱን አዞ የሄደውን ትእዛዝ ስትመለከቱት እንግዲህ ሉቃስ ወንጌል ላይ እንደምታውቁት ምዕራፍ 24 ላይ ቁጥር 49 ላይ እዚሁ ከተማ ቆዩ የሚል ቃል አለ። እስቲ እናንብበው ሄደን ብናነበው ጥሩ መሰለኝ። ስቴይ ኢን ዘ ሲቲ ይላል። አትውጡ ከዚህ። ስቴይ ኢን ዘ ሲቲ ወደዋለሁ እሱን አነጋገር። አትውጡ ከዚህ ከተማ፣ ንቅንቅ እንዳትል ሳትቀበሉ ማለቱ ነው። ከዛ በኋላ ግን ምኖቼ ትሆናላችሁ? ምስክሮቼ ትሆናላችሁ ኃይል ተቀብላችሁ ይላል። እኔ ይሄንን ሳነብ ጌታ ኢየሱስ ክርስቶስ ታላቁን ተልእኮ ለመስጠት የተማመነው በሰዎቹ ሳይሆን እነሱ ላይ በሚያሳርፈው መንፈስ ነው። ምክንያቱም ከዚህ በፊት ምንም በገረድ ፊትም መመስከር ያልቻሉ ተከታዮች ነበሩ የነበሩት አይደል? ይህን ሰው እያላቀውም እያሉ የካዱ የተበታተኑ፣ ግማሹ ራቁታቸውን የሸሹ ነበሩ አይደል? ኦብቪየስ ይታወቃል። ኃይል ከመጣ በኋላ ግን ሰዎቹ ተቀይረዋል። እና እንደዚህ ነው የሚለው ሉቃስ ወንጌል ላይ ምዕራፍ 24 ቁጥር 49 ላይ እነሆ አባቴ የሰጠውን ተስፋ እልክላችኋለሁ።
እነሆ አባቴ የሰጠውን ተስፋ እልክላችኋለሁ ይልና ተስፋው ምን እንደሆነ ራሱ ቁጥሩ ይመልሰዋል። እናንተ ግን ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ። ስለዚህ አባት የሰጠው ተስፋ ምንድን ነው ካላችሁ፣ ይሄ የድነት ተስፋ አይደለም። ስለሌላ ተስፋ ለምን የሚያወራው? እዚህ ጋር የተሰጠው ተስፋ ምንድን ነው? ከኢየሱስ ክርስቶስ መምጣት ጋር ተያይዞ የሚኖር ፍሰት፣ የመንፈስ ፍሰት፣ ኢዩኤል ምዕራፍ 2 ላይ የተነገረ ፍሰት። ሐዋርያው ጴጥሮስ በበዓለ 50 ቀን ሲሰብክ የስብከቱ መነሻ ያደረገው ተስፋ ፕሮሚስ። ስለዚህ አሁን እኛ የምንኖረው ኤጅ ኦፍ ዘ ሆሊ ስፒሪት የመንፈስ ቅዱስ ዘመን ውስጥ ያ ፍሰት ሐዋርያ ሥራ ዘመን ጀምሯል፣ አልቆመም፣ ይቀጥላል። ኢየሱስ ክርስቶስ አዝመራው መከሩ እስኪያልቅ ድረስ ይቀጥላል። ምስክርነት እስካለ ይሄ መንፈስ አለ። የጌታ ስም የተባረከ ይሁን። ስለዚህ ሉቃስ የውላችሁ ግሬት ኮሚሽኑን ከመንፈስ ይሄን ተስፋ ከመቀበል ጋር እነሆ አባቴ የሰጠውን ተስፋ እኔ እልክላቸዋል። ተስፋ የሰጠው አባቴ ነው። የሚልከው ማን ነው? ምዕራፍ 2 ቁጥር 33 ላይ አሁን የምታዩትና የምትሰሙትን አፈሰሰው ይላል። ማን ነው አፍሳሽ? ክርስቶስ ከአብ ተቀብሎ ይላል። ተቀብሎ። ስለዚህ የሉቃስ ወንጌልና የሐዋርያት ሥራ መጽሐፍት ሁለቱም ያው ሉቃስ ነው የጻፋቸው እንደምታውቁት ግሬት ኮሚሽኑን ካሪዝማዊ ያደርገዋል ወይም ጴንጤቆስጤያዊ ያደርገዋል። በበዓለ 50 ቀን ከወረደው መንፈስ ጋር ያያይዘዋል። ስለዚህ ሚሽን የሚሽን አገልግሎት ወይም ደግሞ የግሬት ኮሚሽን አገልግሎት ዝም ብሎ እንደ ፕሮጀክት እንደ ሂውማኒቴሪያን አክቲቪቲ አይደለም። በመንፈስ የታጠቀ የምስክርነት አገልግሎት ነው። እነኛ አያስፈልጉም አይደለም፣ ያስፈልጋሉ። ግን ዋና ትኩረታችን መሆን ያለበት እዚህ ላይ ነው ማለት ነው። አሁን እንድናይ የምፈልገው ሐዋርያት ሥራ ከገባን ባህር ስለሚሆን የጌታ ኢየሱስ ክርስቶስን አገልግሎት እንድናይ ነው የምፈልገው። ሉቃስ ኢየሱስ ክርስቶስን እንዴት እንዳስተዋወቀው አንድ አራት ነጥቦችን ፈጠን አድርጌ ላንሳል። እንዴት ነው ሉቃስ ኢየሱስ ክርስቶስን ያስተዋወቀው? በነገራችን ላይ ጌታ ኢየሱስ ክርስቶስ ልክ ነው፣ እግዚአብሔር ወልድ ነው። ግን በሉቃስ ወንጌል ላይ ግን የምታነቡት ኢየሱስ ክርስቶስ አገልጋዩ ወልድ፣ ሊያገለግል የመጣው ወልድ፣ ነፍሱን ስለ ብዙዎች ቤዛ አሳልፎ ሊሰጥ የመጣው ሰው የሆነው ወልድ። ሰው ስለሆነ ምን አስፈልጎታል? የመንፈስ ቅዱስ ኃይል አስፈልጎታል። ስለዚህ በመለኮታዊ ስልጣኑ ሳይሆን ሲንቀሳቀስ የሚያሳየን ሉቃስ እንደ ማንኛውም ሀምብል አገልጋይ ከእግዚአብሔር መንፈስ እየተቀበለ በመንፈስ ቅዱስ አማካኝነት ሲያገለግል ነው የምትመለከቱት። ሉቃስ ኢየሱስን የሚያስተዋውቀን እንደዚያ አድርጎ ነው። ለምሳሌ የኢየሱስ ክርስቶስ በመንፈስ ቅዱስ መሞላት የሉቃስ ወንጌል ምዕራፍ 3 ከቁጥር 21 እስከ 22 ስታነቡ ልክ ማናችንም እግዚአብሔርን መንፈስን ሙላን ብለን ጠይቀን እንደምንሞላ ኢየሱስ ጸልዮ ይሞላል። በመለኮት ስልጣኑ አይደለም እዛ ጋር ሲሞላ የሚያሳየን፣ እንደ ሃምብል ሰርቨንት ኦፍ ጎድ፣ እንደ እግዚአብሔር ትሁት አገልጋይ። በነገራችን ላይ ኢሳይያስ ላይ ያለው ባሬ የሚለው ኢሳይያስ 42 ላይ ያ እግዚአብሔር የሚናፍቀው አገልጋይ እሱ እንደሆነ ክርስቶስ ተናግሯል ማቴዎስ 12 ላይ። ስለዚህ ኢየሱስ ክርስቶስ ሰው ስለሆነ በትህትና አብን መንፈስ እንዲሞላው ይጠይቃል። ይሄ ለእኛ አመላካች ነው። ዛሬም መንፈሱን በትህትና የሚጠይቁ ይሞላሉ። አሮገንት የሆኑ ሰዎች ግን ሊሞሉም አይችሉም። ግን የሚራቡ የሚጠሙ እነኛ ብፁዓን ናቸው። ምን ያደርጋሉ? ይጠግባሉ። ተመልከቱት ምዕራፍ 3 ላይ እንደዚህ ይላል። ሌሎቹ ወንጌላት ከውሃ ሲወጣ መንፈስ ቅዱስ ወረደበት፣ ሰማይ ተከፍቶ ነው የሚሉት። ሉቃስ ግን ለየት አድርጎ ከውሃ ወጣና መጸለይ ጀመረ ይለናል። ሲጸልይ መንፈስ ቅዱስ ተሞላ ይለናል። ሉቃስ ተለይቶ ከሌሎቹ ወንጌላት አንዱን ክስተት ሲያስተዋውቅ እንግዲህ ይሄው ጉዳይ ማርቆስ ላይም አለ፣ ማቴዎስ ላይም አለ። እነዚህ ሶስቱ ብዙ ነገር ያመሳስላቸዋል። ሉቃስ ግን እንደዚህ ይላል። ጌታ ኢየሱስ በዮርዳኖስ ሲጸልይ መንፈስ ቅዱስ እንዴት እንደወረደበት ሲያሳይ ሲጸልይም የሚል ቃል አለ። ሲጸልይም ሰማይ ተከፈተ። ምን ሲያደርግ? ሲጸልይም።
በነገራችን ላይ በኋላ እንመጣበታለን። መንፈስ ቅዱስ ስራ ከጸሎት ጋር በጣም የተቆራኘ ነው። አሁን እኛ ራሳችን አሁን በጣም የምንሟገተውና እንትን የምንለው ይሄ በስመ ስኮላርሺፕ፣ በስመ ምርምር፣ በስመ ቴዎሎጂ የመንፈስ ቅዱስን ስራ ብዙ ጊዜ እየገደልን ያለ ነው። ሲጸልይ እግዚአብሔር ወልድ አምላክ ሆኖ መጸለይ ያስፈልጓል። ያው እንደ ሃምብል ሰርቫንት እንደ ትሁት አገልጋይ አብን ይለምናል። ሲጸልይ ሰማይ ተከፈተ፣ መንፈስ ቅዱስም በአካል መልክ እንደ ርግብ በእርሱ ላይ ወረደ ይለናል። ኢየሱስ ክርስቶስ ልክ ነው። በመንፈስ ነው የተጸነሰው። መንፈስ ቅዱስ በአንቺ ላይ ይወርዳል ምናምን ብሎናል። ምዕራፍ 1 ላይ በእግዚአብሔር ፊት በሞገስ አደገ ይለናል። ልክ ነው። ከዚህ በፊት በሕይወቱ የመንፈስ ቅዱስ ስራ አለ። ከመጸነሱ ጀምሮ መንፈስ ቅዱስ ስራ በውስጡ አለ። ግን እዚህ ጋር አገልግሎቱን ሊጀምር ነው። አገልግሎቱ ሲጀምር መንፈስ ተሞልቶ ጀመረ። እስቲ በርከክ ስትሉ መንፈስህን ሙላኝ፣ ለአገልግሎት ስንሰናዳ መንፈስህን ሙላኝ እንደ ትሁቱ ጌታ ሲጸልይ ይለናል። ሁለተኛ የምትመለከቱት ጌታ ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 4 ላይ፣ ሌሎቹ ወንጌላት ላይ የለም። ይሄን ታሪክ ሲያወሩት ይሄን ጉዳይ ይዘሉታል፣ ከመንፈስ ቅዱስ ጋር የተያዘው። ሉቃስ ይሄን ኢንፋሲስ መስጠት ፈልጓል። ለምን? ክርስቶስን በመንፈስ የተነዳ በመንፈስ የተሞላ አገልጋይ አድርጎ ስለሚያስተዋውቀን። ሉቃስ ወንጌል ምዕራፍ 4 ቁጥር 1 እንደዚህ ይላል። ኢየሱስም መንፈስ ቅዱስ ሞልቶበት ከዮርዳኖስ ተመለሰ። ፉል ኦፍ ደ ስፒሪት። አሁን መንፈስ የተሞላው እዛ ጋር የቀረ ሳይሆን ከዮርዳኖስ ሲመለስ ፉል ኦፍ ደ ስፒሪት ሆኖ ተመለሰ። በመንፈስ ቅዱስ ኃይል የተሞላ እንደ አንድ ዲናሞ ፓወር ፓክድ እንደሆነ አይነት አድርጎ ያቀርበዋል። ኢየሱስ መንፈስ ቅዱስ ሞልቶበት ከዮርዳኖስ ተመለሰ ይልና በመንፈስም ወደ ምድረ በዳ ተመርቶ ሄደ። ይሄን አስተውላችሁታል? ኢየሱስ ክርስቶስ ከዲያብሎስ ሊፈተን የሄደው በመንፈስ ቅዱስ ተሞልቶ ነው። በነገራችን ላይ የሰይጣንንም ፈተና እኮ መቋቋም የምንችለው በመንፈስ ቅዱስ ኃይል ነው። መንፈሱ ያስፈልጋል ክፉ መናፍስትን ለመለየት። አይታችሁ እኮ ነው ኤፌሶን ላይ የሚንበለበሉትን ፍላጾች ታጠፉ ብትችሉበት ምናምን ሲል ቆየና ዝቅ ብሎ 6:18 ላይ በመንፈስ ጸልዩ የሚል ቃል አለ። አያችሁ፣ መንፈስ ቅዱስ ኢየሱስ ክርስቶስ ተሞላ፣ ግን እዛው ጋር አልቀረም ሙላቱ። በዛው በተሞላው መንፈስ ወዴት ሄደ? ወደ ምድረ በዳ። ኢቭን በዚህ ምድር ላይ ስንኖር አንዱ መንፈሳዊ ጥንካሬ እንድናገኝ ይሄ ኃይል ያስፈልገናል። መንፈስ ቅዱስ ለአገልግሎት ብቻ ሳይሆን ለመንፈሳዊ ጤንነት፣ ለመንፈሳዊ ሕይወት። አንደኛ ቆሮንቶስ ምዕራፍ 14 ጳውሎስ እንደዚህ ይላል፣ መንፈሴ ይጸልያል፣ አእምሮዬ ግን ያለ ፍሬ ነው ይላል። በመንፈስ ጸልያለሁ፣ በአእምሮ ጸልያለሁ። ጳውሎስ ይፍን ለግል ዲቮሽኑ ራሱ ከመንፈስ ቅዱስ ጋር እንደሆነ ይነግረናል። እኔ ጸሎት ተጽፎ ቢነበብ አልቃወምም ግን እድሜ ልክ ሙሉ ጽፎ ማንበብ ትንሽ ያስቸግራል። ወይም ደግሞ ቤተክርስቲያን የምትሰጠውን ጸሎት ብቻ ማንበብ መድረክ ላይ መንፈስ ቅዱስ እንዲጸልይ ያስፈልጋል። አያችሁ፣ ይሄ አስፈላጊ ነው። ሶስተኛ የምታገኙት ሉቃስ ነው የምናየው። ሉቃስ እንዴት ኢየሱስ ክርስቶስን ደረጃ በደረጃ ከመንፈስ መወለድ ነው የሚጀምረው። አክቹዋሊ ክስተቱ በመንፈስ ማደግ ነው የሚጀምረው። ግን ለአገልግሎት ሲወጣ መንፈስ እንደተሞላ ወደ ምድረ በዳ ሲሄድ በመንፈስ ተሞልቶና ተመርቶ እንደሆነ ይነግረንና መጀመሪያ አገልግሎቱን ሲያገለግል ምዕራፍ 4 ቁጥር 14 ላይ በመንፈስ ተሞልቶ ወደ ምኩራብ ገባ ይለናል። አሁን የሚያስፈልገው ይሄ ነውላችሁ። ስጋና ደም ሆኖ ከመምጣት ወደ መድረክ እግዚአብሔር ቢረዳን መንፈስ ተሞልተን ደስ አይልም? መንፈስ ተሞልቶ እንደዚህ ይላል። ምዕራፍ 4 ላይ እንደዚህ ይላል ቁጥር 14 ላይ ኢየሱስም በመንፈስ ኃይል ወደ ገሊላ ተመለሰ ይላል። ሲሄድ ሊጠመቅ ወደ ዮርዳኖስ ሊጠመቅ ሲሄድ ይሄ ኃይል የለም በላዩ ላይ። ሲመለስስ በመንፈስ ኃይል ወደ ገሊላ ተመለሰ ይልና ስለ እርሱም በዙሪያው ባለች ሀገር ሁሉ ዝናው
ወጣ። መንፈስ ካለማ ሁሌ ልዩነት አለ። ይኸውላችሁ ምስራቆች፣ እስቲ መንፈሱ ይምጣ። ከአራቱም ማዕዘን ከከተማ ሰው ይመጣል አቴንድ ሊያደርግ ፕሮግራሙ። መንፈስ ሲመጣ እንደዚህ ነው የሚሆነው። ባዶ ወንበር ይጠፋል። ወንበር ሳይያዝብን ይባላል። ድሮ እንደዛ አልነበረም። እኔ አልደረስኩበትም። የኦሎምፒያው ዘመን እንደዛ ነበር አይደል? አዎ። ለወንበር ለመያዝ ሰው በሌሊት ይሰልፍ አለብን። እንደዛ ማለት ነው። ሁሌ መንፈስ ባለበት ቦታ እንደዚህ አለ፣ ግፊ አለ። ዝናው ወጣ ይለናል። ምዕራፍ 4 ላይ 1 2 3 ጥቅሶችን ልጨምርላችሁ። መንፈስ ቅዱስ እንዴት ሲግኒፊካንት እንደሆነ ለአገልግሎት ኢምፓክት። ሉቃስ ወንጌል 4:15 እንደዚህ ይላል፣ እርሱም በምኩራባቸው ያስተምር ሁሉም ምን ያደርጉት ነበር? ያመሰግኑት ነበር። የተለየ የማስተማር እንትን ይዞ መጣ። ሁሉ ምን ያደርጉት ነበር? ዋው ምንድን ነው ይሄ ትምህርት? ልባቸው ይነካል። አያችሁ፣ ልባቸው ይነካል። ያመሰግኑት ነበር። ቁጥር 22 ላይ እዚሁ ምዕራፍ 4 ላይ ነው የገሊላው አገልግሎቱ። እንደዚህ ይላል ቁጥር 22 ላይ ሁሉም ይመሰክሩለት ነበር። they were praising him ይላል። ከአፉ ከሚወጣው ከጸጋው ቃል የተነሳ እየተደነቁ ይህ የዮሴፍ ልጅ አይደለምን ይሉ ነበር። ምን ማለት ነው? ምን ነካው ይሄ ሰው? የምናውቀው ልጅ አይደል እንዴ? ምን ሆኖ ነው ከዮርዳኖስ የተመለሰው? ምንም አይደለም የሆነው፣ መንፈስ ቅዱስ ተሞልቶ ነው። አለቀ። ይኸውላችሁ ልዩነቱ በመንፈስ መሞላቱ ነው እንጂ አምላክነቱ አይደለም። ሉቃስ ያስተዋውቀን ኢየሱስ ከዮርዳኖስ ተሞልቶ ስለተመለሰ ንግግሩ፣ ትምህርቱ በጣም ኢምፓክትፉል እንደሆነ፣ ለውጥ አምጪ እንደሆነ ይነግረናል። ቁጥር 32 እዚሁ ምዕራፍ 4 ላይ እንደዚህ ይላል፣ ቃሉ በስልጣን ነበረና በትምህርቱ ተገረሙ። ባይዘዌ ኢየሱስ ክርስቶስ በተአምራቶቹ ብቻ እንዳይመስላችሁ ሕዝብ የማረከው በማስተማር በንግግሩ። አይታችሁ እኮ እዚህ ጋር ንግግሩን ነው ሰዎች የሚገረሙት። ምንድን ነው ይሄ ንግግር? ምንድን ነው? እንደውም ቁጥር 36ን ተመልከቱት። ቁጥር 36 እዚሁ ምዕራፍ 4 ላይ ነው። ከዮርዳኖስ በተመለሰበት መንፈስ የሆነውን ታሪክ ነው የሚነግረን። ቁጥር 36 ሁሉም መደነቅ ያዛቸው፣ እርስ በርሳቸው ይህ ቃል ምንድን ነው? ይህ ቃል ምንድን ነው? ይህ ትምህርት ምንድን ነው? ምንድን ነው እዚህ ሰውዬ ውስጥ ያለው ነገር? ይህ ቃል ምንድን ነው? እኛ እናውቃለን፣ አስተማሪዎችን ራባዮች እናውቃለን። ምንድን ነው እዚህ ሰውዬ ያለው? ይህ ቃል ምንድን ነው? በስልጣንና በኃይል ርኩሳን መናፍስትን ያዛልና ይወጡማል ብለው ተነጋገሩ። ዝናውም በዙሪያው ባለች ሀገር ወደ ስፍራ ሁሉ ስለ እርሱ ወጣ። የመንፈስ ቅዱስ ኃይል የኢየሱስን አገልግሎት በአንድ ጊዜ ተጽዕኖ ፈጣሪ ያደረገው በሀገሩ ላይ ተጽዕኖ። ባይዘው የአይሁድ ሕዝብ ለተአምራት አዲስ አይደለም። ባህር ሲከፈል ያየ በአባቶቻቸው ብዙ ተአምራት ያዩ ናቸው። የዚህ ሰው ግን አስገራሚው ነገር የማስተማር ጸጋው። ይሄንን ይነግረናል። በቀጣዮቹ ምዕራፍ ይገርማችኋል፣ ወደ እስከ ምዕራፍ 8 ከምዕራፍ 5 እስከ 8 ስትሄዱ ይሄው ነገር ይቀጥላል። ግን በተለይ እዚህ በአራተኛ ደረጃ እንድታዩት የምፈልገው ሉቃስ ኢየሱስ ክርስቶስን ሲያስተዋውቀው ኢየሱስ ክርስቶስ አንዳንድ ጊዜ ሳያይም ራሱ ሰዎች እየመጡ እየነኩት ይፈወሱ ነበር ይላል። ይፈወሱ ነበር። ልክ ሶኬት ተሰክታችሁ ኃይል እንደምታገኙ እንደ ፓወር ባንክ ሰው አንዳንድ ማን ይነካኝ ይላል እየዞረ ማን ይነካኝ። በነገራችን ላይ ይሄ ነገር በነ ጴጥሮስም ታይቷል። ጥላቸው ፈውሷል። በነ ጳውሎስም ታይቷል። ጨርቃቸው ፈውሷል። በዛ ዘመን የቀረ ነው። አልቀረም። አሁንም አልቀረም፣ ቀርቷል የሚል አንድ ፍሬዝ አናነብም። አንድ ፍሬዝ ወንጌላኖች እነኚህ ሲሴሽኒስት እንላቸዋለን፣ ተቋርጧል ባዮች መጥተው መከራከር፣ አንድ ፍሬዝ የለም። ፍጹም የሆነው ሲመጣ ይሄ ይቀራል የሚለውን የተደነባበረ የተንሸዋረረ ትርጉም ሰጥተው ነው እንጂ ይቀራል ያለበት ቦታ ለምን ይቀራል? አለን እኛ ደቀ መዝሙር ማድረግ አለ፣ ስራው አለ፣ አይቀርም። ለምን ይቀራል? ጌታ ስሙ የተባረከ ይሁን። አይቀርም። መንፈስ ቅዱስ አሁንም አለ።
ስለዚህ በቀጣይ ምዕራፎች ውስጥ በተለይ በገሊላ አገልግሎቱ ለምሳሌ ምዕራፍ 5 ቁጥር 17 ላይ እንዲፈውስ የጌታ ኃይል ሆነለት ይላል። ምን ማለት ነው? የጌታ ኃይል ሆነለት ማለት እሱ ጌታ አይደለም እንዴ እያለን ያለው ምንድን ነው? እሱ እንደ ትሁት አገልጋይ ሊያገለግል ሲሄድ በእሱ ውስጥ ማይሰራ ነበር መንፈስ ቅዱስ። የኢየሱስ አገልግሎት ካሪዝማዊ ነው የምንለው ለዚህ ነው። በእሱ ላይ መንፈስ ቅዱስ ይሰራ ነበር። ምዕራፍ 6 ቁጥር 19 ላይ እንደዚህ ይላል፣ ከእርሱ ኃይል ወጥቶ ሁሉን ይፈውስ ነበርና ሕዝቡ ሁሉ ሊዳስሱት ይሹ ነበረ ይላል። ኢቭን ሲነኩት እንደ ኮረንቲ ነበር ማለት ነው። ኮረንቲ ታውቃላችሁ? እንደ ኮንታክት ነው ማለት ነው። ሰዎች ሲነኩት ትዝ ይላሉ። ይሄ ተቀይሯል አልተቀየረም፣ ይሄ አሰራር ተቀይሯል አልተቀየረም። ዛሬም ጉባኤያችን ውስጥ ሲገቡ እንደ ኮረንቲ እንዲይዛቸው የእግዚአብሔር መንፈስ መጠየቅ አለበት ቤተክርስቲያን። ዛሬም ለዚህ ነው መጠየቅ ያለብን። እኛ ብዙ የምናወራው የሪቫይቫል ታሪክ ላይኖረን ይችል ይሆናል አንዳንዶቻችን። እኔ በሰባዎቹ መጨረሻ ነው የመጣሁት፣ ግን 80ዎች ውስጥ የነበረ እንቅስቃሴ በጣም ያስገርመኝ ነበር። አንድ ጊዜ የማስታውሰው ቤተክርስቲያን ውስጥ ፊት አካባቢ ነበር የምንቀመጠው እና አንድ ሰው በጣም ድስስስ ያለ የወይን እንትን አለ የምናመልክበት ቤተክርስቲያን፣ ፓስተር አቤት አውቀው እንደሆነ አላውቅም፣ እዛ 10 ቀበሌ የሚባለው መኩሪያ ቤት እና የሆን ድስስ ያለች ቤት ነች። ቤቷ ዝነጭ ብሎ የለበሰ ሰው ነው። ከወዲያ ፕሮግራም መሪ ስለነበር ቅድም ነግሬያቸዋለሁ አገልግሎቴን መድረክ ጋር ነኝ ያለሁት እና ዝንጥ ብሎ ነው እንዲህ ሲገባ አዚፍ አደገኛ አጥር ላይ እንደቆመ ያንም ያህል ሰው እንዴት ያንሱት ራሱ ለ4 ነው ለ5 ያነሱት ማለት ነው። ይዘውት መንፈስ ወጣለት ሲገባ ማለት ነው። አሁን የሚያስፈልገው እሱ ነው። እዚህ አብሮ ተቀላቀለ እንዲያመልክ አይደለም እኛ የምንፈልገው። እንዲጮህ ያስፈልጋል። አጋንንት መውጣት አለባቸው። በነገራችን ላይ አጋንንት መውጣት አለባቸው። ጉባኤ እንዲያደምቁ ሳይሆን እየጮሁ እንዲወጡ። በኢየሱስ አገልግሎት እየጮሁ ይወጡ ነበር ይላል። ያስፈልጋል። ወደ ዛት አንድ ሰው ደወለልኝና የት ነህ አለኝ። የዛሬ ስንት 5-6 ዓመት ነውና እባክህን ማታ እኮ ስንጸልይ ነካካ ነው መሰለኝ ሰራተኛችን ላይ ያለው መንፈስ ማኒፌስት አደረገ፣ ግን ማስወጣት አቃተን። የት ነው ያለው አለኝ ማለት ነው። አይ መጮህም አንድ ስቴፕ ነው አልኩት። አይዞህ ቢያንስ መጮህም አንዳንዱ እኮ ጭጭ ምጭጭ ነው ስብሰባ ላይ ቁጭ ብሎ እና እኔ ርቅ ያለው በጠዋት ወጥተናል ወደ ስራ። ኋላ ሄደው አገልጋዮች ጋር እንትን እንዳስወጣላቸው ነገረኝ። እና ይገርማል። አሁን እኮ ፕሮፌሽናሊዝም መጥቶብን ነው አጋንንት አውጪዎች የታወቁት እንጂ ያኔ ስናስወጣ ነው የምንውለው። እኛ በነገራችን ስናስወጣ ነው የምንውለው። አንድ ጊዜ እንደውም ቼክ እናደርግ ነበር። አውቶቡስ ላይ እየሄድን ቀስ እያልን በለወሰስ በኢየሱስ ክርስቶስ ስንለው ይላል። እንደዚህ አድርጎን ያውቃል። አውቶቡስ ላይ እየወጣን ቼክ እናደርግ ነበር። ያስፈልጋል። ሲነኩት ይፈወሳሉ። ምዕራፍ 8 ላይ እንደዚህ ይላል። ምዕራፍ 8 ላይ አንድ ሰው ዳሶኛል። ያቺ ደም የሚፈሳት ሴት ትዝ ይላችኋል። ሉቃስ ለየት ባለ መልኩ ነው የሚገልጠው። ሉቃስ ይሄንን እንትን ነው ከመጀመሪያ በጥንቃቄ ጻፍኩልህ ይላል አይደለም። በቃ ክርስቶስ ውስጥ ያየው ይሄንን ካሪዝማዊ አገልግሎት ነው። ይሄንን የመንፈስ ቅዱስ ኃይል ዩኒክሊ በክርስቶስ መስራቱን አይቷል ማለት ነው በምርምሩ። አንድ ሰው ዳሶኛል። እንዴ ጌታ ሆይ ሰው ሁሉ ያጋፋሃል እኮ አይደለም። አንድ ሰው ነክቶኛል፣ ከኔ ኃይል እንደወጣ እኔ አውቃለሁና። ልክ ሲነኩት እንደ ኤሌክትሪክ ይፈውስ ነበር ማለት ነው። ሉቃስ በዚህ መልክ ነበረ ክርስቶስን ያስተዋወቀው። ከዛስ ይሄ ኢየሱስ በዚህ መልክ ካገለገለ በኋላ ሲሄድ ደቀ መዛሙርቶቹ ምን አላቸው? ይሄ በእኔ ውስጥ ያያችሁት በእናንተ ውስጥ መቀጠል አለበት። ስለዚህ ይሄ እስኪሆን ድረስ በኢየሩሳሌም ከተማ ቆዩ። ከዛ በኋላ ትሄዳላችሁ። እስከዛ ድረስ ግን ቆዩ። ምንድን ነው የሚነግረን? ለፍሬያማ አገልግሎት የመንፈስ ቅዱስ ኃይል
የመንፈስ ቅዱስ ጥምቀት እኛም መጠመቅ አለብን። የምናገለግላቸው መጠመቅ አለባቸው፣ መሞላት አለባቸው። እንዲሞሉ ኢንከሬጅ እንትን አይደለም። ይሄ የሆነ እየጸለየ የሚሞላ ሰው ምናምን እንዳትጠብቁ፣ እንሞላለን። ጌታ ስሙ የተባረከ ይሁን። ጌታ ይሰጣል። ኢትስ ጊቨን ባይ ዘ ዌይ የተሰጠ ነገር መጠየቅ ብቻ ነው። ኢትስ ጊቨን። እኔ በ17 ዓመቴ ተሞልቻለሁ። መኖሩንም ሳላቅ ተሞልቻለሁ። ከዛ ጊዜ ጀምሮ አልደከምኩም። ይኸው እስካሁን አለው። ወደፊት ደግሞ አንድ ያለ የምንሞላው አንዳንዱ ዝም ብሎ እንደ በርዝዴ የካቲት 27 ቀን 1900 ምናምን ብሎ ይጀምራል። መንፈስ ቅዱስ የተሞላበትን ማለት እንደ በርዝዴ ካነሳችሁት ቀዝቅዛችኋል ማለት ነው። ቀኑ እስኪጠፋችሁ ድረስ ደጋግማችሁ መሞላት አለባችሁ። ሁሌ መሞላት አለብን። አንዳንዱ እንደዛ ነው። የተሞላባትን ቀን ያስታውሳል። የካቲት 27 1900 ምናምን 30 ዓመተ ምህረት ከሰዓት በኋላ ምናምን ይላሉ። እንዴት እንደሚያስታውሱት ይገርመኛል። ሐዋርያት ሥራ ላይ እነ ጴጥሮስ ደጋግመው ተሞልተዋል። አንድ መጽሐፍ ሳነብ ዴኒ ሚለር ይባላል። ስለ ሐዋርያት ሥራ መጽሐፍ የተጻፈ መጽሐፍ ነውና ሰውየው በዚህ ነገር በጣም እንትን የተባለ ሰው ነው። መጽሐፍ ይወዳል፣ ስለ መንፈስ ቅዱስ ማውራት ይወዳል። እና ለሰማርያ ሰዎች መንፈስ ቅዱስ እንዲቀበሉ ሁለቱ ተላኩላቸው ይላል አይደል? ተላኩላቸው ይላል። እና ጴጥሮስና ዮሐንስ ሄዱ ተልከው። አሁን እኛ ብዙ ጊዜ የምናስበው እነ ጴጥሮስና ዮሐንስ ሄደው ጸለዩላቸው፣ ሰዎቹ ተቀበሉ፣ በሉ እንግዲህ በርቱ ብለው እንደተመለሱ አድርገን ነው የምናስበው። ዴኒ ሚለር እንደዚህ ይላል። እዛ እኮ ጸልየው መንፈስ ሰዎቹ እንዲሞሉ አድርገው ብቻ አይደለም የተመለሱ፣ እነሱም ተሞልተዋል። ምክንያቱም አልተመለሱም ወደ ኢየሩሳሌም፣ በሳምራውያን ከተማ ሰበኩ ይላል ዴኒ ሚለር ይላል። እዛ ጋር ይኸውላችሁ ሰጪና ተቀባይ የለውም። ባይዘው ለሰዎች እንዲሞሉ ስንጸልይ እኛ ብለን የምንሞላው የዴኒ ሚለር ምልከታ ምንድነው? እነ ጴጥሮስ እነ ጳውሎስ ሰዎች መንፈስ ቅዱስ በተሞሉበት ቦታ ሁሉ እነሱም እየተሞሉ ነው የቀጠሉት። እጋራዋለሁ ይሄን ሐሳብ ባይዘው፣ ምክንያቱም ሰጪና ተቀባይ የለውም። አንዳንድ ካሪዝማውያን ልክ እነሱ ሰጪ ሲሉ ሰዎች ይወድቃሉ ምናምን፣ እንደዚህ አዳይ ነገር ይሆናሉ። ይሄ ካሪዝማዊ ቀውስ ነው ባይዘው። ልክ የመድረክ ሞኖፖሊ ነው። እኔም ማምነው መንፈሱ እዚህ ጋር ብቻ አይደለም፣ እዚህ ጋርም አለ፣ እዚህ ውስጥም አለ። እዚህ ውስጥም አለ። እንዲህ መንበግበግ አለበት መሀል ላይ፣ መድረክ ላይ ብቻ ሳይሆን መሀል ላይ። ጌታ ስሙ የተባረከ ይሁን። ድሮ ለአገልግሎት ስንሄድ ከጉባኤ መካከል መጣ ይሉና ለእኛ መልእክት የሚነግሩን ሰዎች፣ እነሱ ጸልይልህ ትላንትና አየሁ የሚሉን ሰዎች ደግሞ መልእክቱ ትክክለኛ የሆነ እንሰማ ነበር። አሁን እነኚህ ሰዎች ጠፍተዋል፣ ያጠፋናቸው እኛንን፣ ግን እንመልሳቸዋል። ይመለሳሉ። በእግዚአብሔር ቸርነትና ምሕረት ያስፈልጋል። ጎበዛዝቶች ወንዶችና ሴቶች ልጆች ትንቢት ይናገራሉ። ጎበዛዝቶች ራእይን ያያሉ። ሽማግሌዎች ደግሞ ህልምን ያልማሉ። በእንዚያ ወራት ወንዶችና ሴቶች ባሪያዎች ላይ ሁሉ ከመንፈሴ አበሳል። ለምን? ምስክር እንዲሆኑ። ጌታ ስሙ የተባረከ ይሁን። እኔ መንፈስ ቅዱስ ስንቀበል ምን አይነት ኃይል ነው የምንቀበለው የሚለውን ነገር አሰብኩ። እናንተም ማስቡ። ምንድን ነው ይሄ ኃይል የሚለው ኃይል ምንድን ነው? 3 ገጽታ ያለው ይመስለኛል ይሄ ኃይል። አንደኛ ግለት። መንፈስ ቅዱስን ስንቀበል አብሮ ፓሽኑን እንቀበለዋለን። የሱን ግለት፣ ይሄ መንፈሳዊ ግለት ባይዘ መንፈሳዊ ቅዝቃዜ መፍትሄው በመንፈስ መሞላት ነው። መጋል ነው። አንድ ራይናርድ ቦንኬ በአንድ አባባሉ አስደምሞን ነበር። በዛ ዘመን ትዝ ይላችሁ ከሆነ ዝንቦች ቀዝቃዛ ድስት ላይ ነው የሚያርፉት ብሎ ማለት ነው። ዝንቦች የሚያርፉት ቀዝቃዛ ድስት ላይ ነው። ሰይጣንም የሚያስቸግረው ቀዝቃዛ ክርስቲያንን ነው። ስለዚህ ሰይጣን እንዳያስቸግራችሁ ከፈለጋችሁ ምን ሁኑ? ትኩስ ሁኑ። ጥሩ አባባል ነው። ለዚህ ነው የገዛሁት። እና ወገኖቼ አንዱ የምንቀበለው መንፈሳዊ ትኩስነት ነው። ድሮ የሚያውቁኝ አንዳንዶች አልበረድክም አልቀዘቀስክም ይሉኛል። ኧረ እኔ ገና መች ጋልኩኝ፣ አልሞላም ምኞቴ። ለምነዋለሁ፣ አሁንም ለምነዋለሁ። መንፈሳዊ ትኩስነት ይሰጠናል። ስሙ የተባረከ ይሁን።
ሁለተኛው ሁለመናችን በመለኮታዊ ኃይል ይሞላል። ሁለመና ብዬ ስል አእምሯችን ራሱ ሻርፕ ይሆናል። አእምሯችን፣ ስነ ልቦናችን ራሱ መንፈስ ቅዱስ የተሞሉ ሰዎች ስነ ልቦናቸው ከፍ ያለ ነው። እንደዛ ባይሆን ኖሮ ታዲያ ይሄን ሰውዬ አላቀውም ያለው ጴጥሮስ እናንተ ሰቅላችሁ ገደላችሁት፣ እግዚአብሔር ጌታም ክርስቶስም አደረገው እንዴት ማለት ቻለ? ያ ሳይኮሎጂካል ፓወር ከየት መጣ? ዝም ብሎ ከኢማጂኔሽን ኖ። መንፈስ ቅዱስ አእምሮዊ ነገራችን ሁሉ ይቀይራል። የማይቻለው ይቻላል በሱ ዘንድ። ዳዊት እንዴት ነው ጎልያድን እንደዛ የደፈረው? ሳኦል የፈራውን 40 ዓመት የፈሩትን መጥቶ ጭራሽ ፕላኑን ይነግረዋል። አንገትን ከላይ ላይ ቆርጣለሁ፣ ለሰማይ ወፎች እሰጣለሁ። ከየት ነው እንደዛ አስተሳሰብ የሚመጣው? ከመንፈስ ቅዱስ። ሌላ ምንም ነገር የለው። እኔ አንድ ቃል አለ በጣም ይገርመኛል። ሳምሶን ወደ ተምና ወረደ ይልና የአንበሳ ደቦል እያገሳ ተገናኘው ይላል። ሳምሶንም በእጁ ምንም ሳይኖር ሰው ጠቦትን እንደሚቆራርጥ የአንበሳውን ደቦል ምን አደረገው? ቆራረጠው ይላል። እዛ ጋር የአንበሳ ደቦል ማለት ከእንስሳት በጣም ስትሮንግ የሚባለው ስትሮንገስት የሚባለው ነው። ያ ስትሮንገስት የሚባለው ነገር የእግዚአብሔር መንፈስ በሳምሶን ላይ ሲመጣ ዘዊከስት ሆነ፣ ደካማ ሆነ፣ ቆራረጠው ይላል። ዛሬ ቤተክርስቲያን የሚያስፈልጋት ይሄ ኃይል ነው። ስለዚህ ምንድን ነው የምንሆነው? መንፈስ ቅዱስ እንሞላ፣ አእምሯችን፣ አንደበታችን ይሰላል። የሚገርማችሁ ነገር ይሰላል። ንግግራችን ይቆርጣል፣ የሚያንጽ ይሆናል። ካፋችሁ የሚወጣው ቃል በጸጋ የሚለው ለዚህ ነው። እኔ የጴጥሮስ የበዓለ 50 ቀን ስብከት ከዛ ውጪ በመንፈስ ቅዱስ መሞላት ምን ማለት እንደሆነ የሚያብራራልን ታሪክ ያለ አይመስለኝም። በአንድ ጊዜ እኮ ነው ይሄ የተባለው በነቢዩ በኢዩኤል ወደ መዝሙረ ዳዊት ወደ ምናምን አምጥቶ እንዘጭ ሲያረገው ጌታን የምትቀበሉ ግድ የለም ወስኑ ተብለው እኮ አለም ራሳቸው ወንድሞች ወይ ምን እናደርጋሉ? በቃ መሞላት ይሄ ነው። አእምሮ የሰላ ጥቅስ ሲጠቅስ ከእከሌ አሳጥማጅ ነው። በነገራችን ላይ ፈሪሳውያን አይደለም ጥቅሶቹን በፊት በቃሉ አያውቃቸው። በእርግጥ አንብቧቸው ሊሆን ይችላል። ሻርፕ ማይንድን ሻርፕ ያደርጋል። እኔ አሁን እነኚህ ዘማሪዎቻችን እንደዚህ ጉድ የሚያሰኘንን ቅኔ የሚቀኙ ዘማሪዎች ዝም ብሎ ይመስላችኋል? መንፈስ ቅዱስ ነው። ተለይ ቀደም ያሉ እንዴት ነው የሚያገናኙት? ቃሉ መንፈስ ቅዱስ ነው። መሞላት ማለት ይሄ ነው። ትምህርቱ፣ ንግግሩ፣ ካውንስሊንጉ፣ ሊደርሺፑ ጭምር የሰላ ይሆናል። አእምሮአዊ፣ ስነ ልቦናዊ፣ አካላዊ ጭምር። በነገራችን ላይ በብሉይ ኪዳን ቅድም እንዳልነው ነው። ሳምሶንን ማየት እንችላለን፣ ሕዝቅኤልን ማየት እንችላለን። ግን ኤልያስ ይገርመኛል። እነኛን ነቢያቶች ካሳረደ በኋላ የእግዚአብሔርን እጅ በኤልያስ ላይ ነበረች ይላል። ወገቡን አሸንፍጦ ከአክዓብ ሰረገላ ፊት ከቀርሜሎስ እስከ ኢዝራኤል ይላል። ዋው! ፊዚካል ፓወር። አካላችን ራሱ ይጠነክራል። ጌታ ስሙ የተባረከው። ያስፈልገናል። ድምፃችን፣ ሁለንተናችን ያስፈልገናል። ዛሬ እንደ አዲስ ክርስቲያን ልስበካችሁ፣ ያስፈልጋችኋል። ቋንቋውን ለምዳችሁት ከሆነ ላስታውሳችሁ፣ ያስፈልገናል። ሻርፕ ያደርጋል። እኔ አንዳንድ ጊዜ አይቻለሁ። ያልተማሩ ገጠሪዎች ከክፍለ ሀገር ይመጡ ሲናገሩ መንፈስ ቅዱስ ሲወርድባቸው ስታዩ ትደነቃላችሁ። ፈሪሳውያንም ያሉት እሱ ነው። ያልተማሩ ናቸው። እንዴት ከየት ነው ይሄ? በትምህርታቸው ኢየሩሳሌሙን ሞልተውታል። ለምን? መንፈስ ቅዱስ ነቀነቁት፣ ገለባበጡት። ስለዚህ ይሄ ሁለመናችን በመለኮታዊ ኃይልና ብቃት ይሞላል። ሌላው በመንፈስ ቅዱስ ኃይል ስንቀበል አገልግሎታችን ሌሎችን ሰዎች የሚነካ ይሆናል። ታቺንግ ይሆናል፣ የሚዳስስ ይሆናል። እኛ ጋር ብቻ አይደለም፣ ሌሎቹ ሰዎች ጋር
እንግዲህ ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ ምዕራፍ 1 ቁጥር 8 ላይና ሉቃስ ወንጌል 24:49 ላይ እዚሁ ቆዩ ሲላቸው አገልግሎትን ያለ መንፈስ ቅዱስ ለማገልገል መሞከር ድካም ነው፣ ኪሳራ ነው ወገኖቼ፣ ኪሳራ ነው። የጌታ ስም የተባረከ ይሁን። ሶስተኛው ላይ ገባለሁ። የመንፈስ ቅዱስ ስጦታዎች ለአገልግሎት ፍሬያማነት። እዚህ ጋር በጣም ወደ ዝርዝር ነገር መግባት አልፈልግም፣ ግን ይኸውላችሁ የዘመኗ ቤተ ክርስቲያን መንፈስ ቅዱስን ከምታዳፍንበት ነገር አንዱ ሰዎችን ያለ ጸጋቸው እያሰማራን ፕሮግራም ኦሪየንትድ ሆነን ጸጋ ድሪቭን ሳንሆን ፕሮግራም ኦሪየንትድ ሆነን ፕሮግራሞቻችን እንዲሞሉ የኮሚቴው ቁጥር 7 እንዲሞላ ቢኮዝ 7 ነው የምንሾመው ብለን ተነስተናል። የኳይሩ ቁጥር 24 ወይም 30 እንዲሞላ ያለውን የሌለውን እያግበሰበስን እያጨቅን በቃ ፕሮግራም ብቻ ሴሌብሬት እያደረግን በፕሮግራም ታጥረን እንኖራለን። ግን አዲስ ኪዳንን ስንመለከት ሐዋርያቶች የጥንቷ ቤተ ክርስቲያን የእድገቷ የፍሬያማነቷ ሚስጥር ምንድን ነው ካላችሁ፣ ፍሮንት ላይነሮቹ ጸጋ ያላቸው ሰዎች ናቸው። ፍሮንት ላይነር ማለት በማንኛውም አገልግሎት፣ በድቁናም አገልግሎት ጸጋው ያላቸው ናቸው። በስብከቱም አገልግሎት ጸጋው ያላቸው ናቸው። በሁሉም አገልግሎት ጸጋ ያለውን ሰው ወደፊት ማምጣት። ይሄ አንድ ክርስቲያን ሸዋርዝ የተባለ ጀርመናዊ በዓለም ላይ 6ቱንም አህጉሮች እየዞርኩ ጥናት አጥንቻለሁ ብሎ እድገት እያሳዩ ያሉ ቤተክርስቲያኖች አንዱ የእድገታቸው ሚስጥር ጸጋ ተኮር የአገልግሎት ስምሪት የሚል ጊፍት ኦሪየንትድ ሚኒስትሪ ብሏል። አሁን ትዝ ስላለኝ መጽሐፍ ተጽፏል። እንደዛ መጽሐፍ ተጽፏል። ጥናት እያደጉ ያሉ ቸርቾች ምንድን ናቸው? ለእድገት ምክንያቶች ጸጋ ያላቸው ሰዎች ናቸው። ይኸውላችሁ እግዚአብሔር በነገራችን ላይ ማናገልግል ለሚለው አንድን አገልግሎት እግዚአብሔር እኮ ድምፁን ሰጥቷል። እኛ የሱን ድምፅ አንቆጥርለትም እንጂ ጸጋ በመስጠት ድምፁን እኮ ሰጥቷል። እግዚአብሔር ቮት አድርጓል እኮ። እኛ ችግሩ የጌታን ቮት አንቆጥርም። የማን ቮት ነው የምንቆጥረው? የራሳችንን። ስንት ሰው ትደግፋላችሁ? ከሌ ሽማግሌ እንዲሆን። ስንት ሰው ትፈልጋላችሁ? ከሌ ፓስተር እንዲሆን እንላለን። እግዚአብሔር ምን ብሏል? እንዴት ነው ዋናውን ማንቆጥረው? አንዳንድ ጊዜ ይገርማችኋል። ይሄ የምበሽቅበት ነገር ነው። የቀድሞ ጠቅላይ ሚኒስቴር በቅንጅት ተበሳይቶ ጣታቸውን እንቆርጣለን እንዳለ አንዳንዴ ቁረጥ ያሰኘኛል። ጣት ቁረጥ ያሰኘኛል። ይገርማችኋል። እንዲህ ይለዋል፣ ጣታቸውን እንቆርጣለን ብሏል። ጺማቸውን እንላጫለን ቅማል እንዳይዝ እንዳለው እኔ የእግዚአብሔርን ቮት ለምንድን ነው ማንቆጥርለት? ጸጋ አለው ወይ ሰውየው? ጸጋ አለው ወይ ነው ወይስ እኛ ስለ ጸለይን ለጸጋ እንደሚቀበል እናስባለን? እሱ ቴዎሎጂ ከሆነ ቴዎሎጂያችን እሺ። ግን እኔ ደግሞ ኦርዲኔሽን ጸጋ ያመጣም መንፈስ ያለበትን ሰው የሆሴዕ ልጅ ኢያሱን ቀባውን ያለው ለሙሴ ራሱ። አንዳንድ ካሪዝማቲኮች ለልጆቻቸው ያወርሳሉ። ምን ነው ከሙሴ ቢማሩ ላለው። ሙሴ ሊደርሺፕ ለልጆቹ አላወረሰም። ሳሙኤልም ሞክሮ ነበረ፣ ጉበኞች ሆኑ። የዳዊትን ኪዳን እያዩ አንዳንዶች ለልጆቻቸው ሚኒስትሪ ያወርሳሉ። የሚገርማችሁ ግን ህንፃውን ታወርሷቸዋላችሁ እንጂ አገልግሎት ልታወርሷቸው አትችሉም። አገልግሎት ከጌታ ነው፣ አይቀጥልም። ይዘጋሉ፣ እነዚህ አዳራሾች ይዘጋሉ። ሱነር ኦር ሌተር ይዘጋሉ። አሜሪካን ሀገር አሁን እንደዛ ነው። ለልጆቻቸው እያወረሱ ሄደዋል። ህንፃው ቀርቷል። ህንፃው በእርግጥ በመንግስት የተመዘገበ ፕሮፐርቲ ስለሆነ ሊሸጥ ሊለወጥ ይችላል። ግን አገልግሎት የሚቀጥለው በእግዚአብሔር ጸጋ ጥሪ ነው። የጌታን ቮት እስቲ እንቁጠር። ሐዋርያት ሥራ ምዕራፍ 6 ላይ የምታውቁት ክፍል አለ። ክፍሉን አንብቡት። እነኚህ የመጀመሪያዎቹ ሰዎች ሲመረጡ፣ 7ቱ ሰዎች ሲመረጡ ያሉት እዚህ ላቸው መንፈስ የሞላባቸው፣ ጥበብ የሞላባቸው፣ እምነት የሞላባቸው 7 ሰዎች ስጡን። እኔ የሐዋርያት ሥራ ቤተክርስቲያንን በጣም የምወዳት ይሄ
ሶ ጊፍት ኦሪየንትድ ስለሆኑ ሰውየው ማን ነው የሚለው ዜሎን ኬር። አሁንማ ጭራሽ አልፎን በሰነኛማ የውድቀታችን እንትን የእኛ አካባቢ ልጅ ምናምን መጥቷል። አሁን ኬት ሀገር ነው? ሀገሩ ኬት ነው? ስሙ ከጎጃም ይመስላል፣ ስሙ ከባሌ ይመስላል። ይህ ነው። ከዛ አውጡ ሲባል ጣት ያወጣል። በመጨረሻው ዘመን እነኛ ጣቶች ይቆረጣሉ። አሁን የሚነካቸው ስለሌለ ማለት ነው። ይቃጠላል ስለሚል አገልግሎቱ ጭራሽ አልፈን ተርፈን ሐዋርያት ሥራን ስናጠና በነገራችን ላይ በሁለት ፓርቲዎች መካከል በሁለት ወገኖች መካከል የነበረ ጭቅጭቅ ነው አይደለም። በምግብ እደላው ላይ ከግሪክ የመጡት ናቸው ኮምፕሌን ያደረጉት እና ደግሞ ቸርች ውስጥ የሚበዙት ከዛው ከይሁዳ እኛ ሂብሬክ እና ሄሌኒስቲክ ጁ እንላቸዋለን። እዛው ከይሁዳ የነበሩት አይሁዶች አሉ። የራሳቸው የአመጋገብ ካልቸር ምናምን ያላቸው ናቸው። ከግሪክ ደግሞ የመጣው ዲያስፖራው አለ። ዲያስፖራው ማይኖሪቲ ነው። ስሞቻቸውን ስናጠና 7ቱም ከማይኖሪቲ ነው የተመረጡት። አሁን ከማይኖሪቲ ማን ይመርጣል ሽማግሌን? በተለይ በሀገር አቀፍ ቢሮዎች አካባቢ ማን ይመርጣል? ማጆሪቲ ነው እንጂ ታውቀዋለህ ነህ ታውቀዋለህ አላውቀውም ታውቀዋለህ ተነጋግሮ ይገባሉ። ይገርማቸዋል። አንዳንድ ቦታ ይሄ የምናገረው ማስተምረው ሽማግሌዎችን ይመለከታል፣ መጋቢ ሹመትን ይመለከታል። መሞት ከፈለጋችሁ ጸጋ የሌለው ሰው ሹሙና ሙቱ። እኔ ግን የምመክራችሁ ጸጋ ላለው አገልግሎት ስጡና ተባረኩ። አይሻልም? ጸጋ ያለው ሰው ያገለግል አይሻልም? ከበዋ ቤተክርስቲያን ንቂ። ይሄ ዝም ብሎ ዴት ፕሮፌሽናል ማኔጅመንት ስለተማረ ይመራናል ብሎ ከማሰብ ይልቅ የእግዚአብሔር መንፈስ አለበት ወይ ካራክተሩ አለ ወይ? መስፈርቱን እኮ አስቀምጦልናል። የእግዚአብሔር ቃል እግዚአብሔር ቮት አድርጓል እኮ እጁን አውጥቷል እኮ እግዚአብሔር መስክሯል እኮ። በትንቢት ከሽማግሌዎች እጅ መጫን ጋር ባንተ ያለውን ጸጋ ስጦታ እንታቀጣጥል ይላል። ሽማግሌዎች ብቻ አይደሉም፣ እግዚአብሔር ትንቢት ልኳል፣ መንፈስ ልኳል። ለአንጾኪያ ቤተክርስቲያን ለጠራኋቸው ስራ ለጳውሎስና ሳውልን ምን አድርጉልኝ? ለዩልኝ ብሏል። ከኢየሩሳሌም እስከ ኤልዋሪቆ ያ ሪቫይቫል ለዩልኝ በተባሉ ሰዎች የተገለገለ ሪቫይቫል። ያ ስራ የተሰራው እግዚአብሔር በለያቸው ሰዎች ነው። ጸጋ ተኮር እናርገው። በየቤተ ክርስቲያኑ ሲሄድ የማየው ነገር ይሄንን ነው። አስተዳዳሪውን መጋቢ ያደርጉታል። ይገርመኛል። አስተዳዳሪ ንብረት አስተዳደር ነው እኮ የሰውየው ጸጋው። መጋቢ እንዴት ይመግብ? እንዴት ይመግብ? ለመመገብ ጸጋ ነው። ማስተዳደር ሌላ ጸጋ ነው። ለአመራር ሌላ፣ ለመዘመር ሌላ ጸጋ ነው። ያው ጌታ ይርዳን። መንፈስ ቅዱስ እንግዲህ ፍሬያማ እንድንሆን ካስፈለገ በመንፈስ ቅዱስ ጸጋዎች ላይ ተንተርሰን ሰዎችን ለአገልግሎት እንድንለይ ያስፈልጋል። ሁላችሁንም ይመለከታል። አትስጡ መድረክን ጸጋ ለሌለው ሰው። ይገሉታል፣ መድረኩን ይገሉታል። እናንተም ትሞታላችሁ። እኔ ቴዎሎጂ ስኩል ውስጥ ነው የማስተምረው። ዲግሪ 3 4 ተሯሩጠው ይይዙና አስተማሪ ኮርስ ስጡን ይሉና ይመጣሉ። አንዳንዶቹ ወደ ቤተ እምነት መሪዎች ጋር ይሄዱና እዛ ያለውን ሰውዬ አግባብተው በቦርድ በኩል ይመጣሉ። ክላስ ስናስገባቸው ጠብ የለም። ዲግሪው አለ፣ ሁሉ ነገር አለ፣ ጸጋው ግን የለም። ስለዚህ የሚሰሙትን የማያንስ ለእነሱም ሸክም እኔ ሁሉ ጋር ነው የሚሰራው፣ የማይሰራበት ቦታ የለም። ስለዚህ ወገኖቼ ዘማሪዎችን እንዲዘምሩ እንልቀቅላቸው፣ ሰባኪዎች እንዲሰብኩ። የሚተነቢም ካለ አደፋፉ ይተንብይ ባይዘው። እውነተኛ ትንቢት ትጠላላችሁን? እውነተኛ ትንቢት ይምጣ እንጂ ምንም እኮ እነ እዩ ጩፋም ነብይ ተብለዋል እኮ። ምን ዝም ብሎ ፖዚቲቭ ነገር እየተናገሩ ይፈጸም አይፈጸም የሚባል ነገር። እኔ ድሮ የማውቀው ትንቢት የሰራዊት ጌታ እግዚአብሔር እንደዚህ ይላል አይደል? አጋቦስም የተናገረው እግዚአብሔር እንደዚህ ይላል ነው። ትንቢቱ ይመረመራል። እግዚአብሔር ይመስገን ከጸጋ ስጦታዎች መካከል አንዱ ነው። አሁን እኮ እንዴ የሚገርም እኮ ነው። ዝም ብሎ ፖዚቲቭ ነገር ያወራ ሁሉ ነብይ ተብሏል።
ትንቢት ራሱ ዴፊኒሽን ተቀይሯል። አሁን ባይዘዌ ትንቢት ነብይ ለመባል አሁን ፈጣጣ መሆን ነው የሚያስፈልገው እንጂ ጸጋ መቀበል አያስፈልግም። በድፍረት ማውራት ለቅባችኋለሁ ካልቆረ ዝም ብሎ አይናገርም። ይሄ ሰውዬ እንመን እየተባለ ትግል ለማመን እኛ የምናውቀው ትንቢት ባታምንም ይፈጸማል። ባታምንም ደግሞ የሚገርማችሁ ካልተፈጸመ ምን ነው አልተፈጸመ የእግዚአብሔር ሰው ስትሉት ስላላመንክ ነው ይላችሁ። ተጠያቂው እናንተ ናችሁ። ጸጋዎች ቦታቸውን ይያዙ። በእውነት እስቲ ጸጋ ኦሪየንትድ እንሆን። ጸጋዎችን እግዚአብሔር እንዲሰጥ እንጸልይ። እኔ ቤተ እምነቶች በተለይ ትልልቆቹ ቤተ እምነቶች ወደፊት ከሞቱ የሚሞቱት በዚህ ነው። ገዳዮቻቸው ጸጋ የሌላቸው አገልጋዮቻቸው ናቸው። ምንም ከሞቱ ይሞታሉ ብዬ አላምንም፣ ግን በአውሮፓ በምናምን ቤተክርስቲያን ሲሞት አይተናል። ስለዚህ ከሞቱ ማንገደላቸው ሳይሞቱ ከወዲሁ መናገር ይቻላል። ጸጋ ካለ ቤተክርስቲያን ያው ነው የምትሆነው። ጌታ ደግሞ ቤተክርስቲያን የጸጋ ድሃ አያረጋትም፣ ይሰጠናል ጌታ። ስለዚህ እሱን ነው እኔ ከጳውሎስ ሕይወት ትንሽ ነገር ብናይ በጣም ደስ ይለኛል። ጳውሎስ ፈሪሳዊ ነው፣ አይሁዳዊ ነው፣ በፈሪሳውያን እውቀት የደረጀ ሰው ነው። እግዚአብሔር ግን ጳውሎስን ወዴት ነው የላከው? ወደ አሕዛብ። የሚገርማችሁ ጸጋን መለየት የሚያስፈልገው ይኸውላችሁ እንዴት ጠቃሚ እንደሆነ ለእኛም ዛሬ የተጠቀምነው በአዲስ ኪዳን ላይ ካሉ መልእክቶች በሙሉ 13ቱን የጻፈልን ይሄ ሰው ወዴት በመሄዱ ነው? ወደ አሕዛብ። እንደዚህ ይላል፣ ላንብብላችሁ። ጳውሎስ ራሱ እኮ ጌታን ሲቀበል ማገልገል ያስብ የነበረው ኢየሩሳሌምና በአይሁዶች ዘንድ ነው። ሐዋርያት ሥራ ምዕራፍ 2 ላይ ስለ ራሱ ሕይወት ሲናገር እንደዚህ ይላል 22 ቁጥር 18 ላይ ፍጠን፣ ከኢየሩሳሌም ቶሎ ውጣ፣ ስለ እኔ የምትመሰክረውን አይቀበሉህምና ሲለኛ አየሁት ይላል። እደግመዋለሁ፣ ይገርመኛል። እንዴት ነው የማይቀበሉት? ይህ ፈሪሳዊ የተደራጀ እውቀት አለው። ፈሪሳዊ እኮ ማለት ምን ማለት እንደሆነ ታውቃላችሁ? ለአንድ የብሉይ ኪዳን ሕግ 40 የተለያየ ትርጉም የሚሰጥ 680 ምናምን የሚሆኑ ጥቅሶ እንትኖች ሕግጋቶች አሉ በብሉይ ኪዳን። እያንዳንዱን በቃሉ ያውቀዋል። አንደኛ፣ ሁለተኛ 40 የተለያየ ትርጉም ይሰጠዋል። ፈሪሳይነት እንደዛ ነው የትምህርት ባህሪ። ይሄንን ሰውዬ ወዴት ላከው? ወደ አሕዛብ ላከው። አይቀበሉም፣ ሂድ አለኝ ይላል። ይሄ ብቻ አይደለም፣ እርሱም ሂድ እኔ ወደ አሕዛብ ከዚህ ወደ ሩቅ ልካለሁ። ሐዋርያት ሥራ ምዕራፍ 22 ቁጥር 21 ላይ ሄዳችሁ ታነቡት። 22-21 ላይ እርሱም ሂድ እኔ ወደ አሕዛብ። አያቸው እግዚአብሔር ጸጋን ብቻ ለሚሰጠው ይልካል ወዴት እንደሚልክ። ይሄንን ከገላትያ ጋር አገናኙት። ጸጋ ስለመለየት ጥሩ ያስተምረናል ብዬ አስባለሁ። ገላትያ 1:9 ደግሞ የተሰጠኝን ጸጋ አውቀው አዕማድ መስለው የሚታዩ ያዕቆብና ኬፋ ዮሐንስም እኛ ወደ አሕዛብ እነርሱ ወደ ተገረዙት ይሄዱ ዘንድ ለእኔና ለበርናባስ ቀኝ እጃቸውን ሰጡን። ጸጋ መለየት ይሄ ነው። በቃ ይሄን ሰውዬ እግዚአብሔር የሚፈልገው እዛ ጋ ነው። ይሄኛውን ሰውዬ የሚፈልገው እግዚአብሔር እዛ ጋ ነው። ስለዚህ መንፈስ ቅዱስ ለፍሬያማ አገልግሎት ብለን ስንል ፍሬያማነት የሚመጣው እንደ ጸጋ ከመሰማራት ነው። ስለዚህ ዛሬ የቤተክርስቲያን መሪዎች፣ መጋቢዎች እንድትሰሙኝ የምፈልገው ምንድን ነው? በጣም የሚያስፈልጋን ዛሬ በቤተክርስቲያን ውስጥ ለመሰረተ ክርስቶስ ቤተክርስቲያን የሚያስፈልጋት ብዬ የማምነው ጤናማና ትክክለኛ የጸጋ አስተዳደር ነው። ጸጋን በትክክል የሚያከፋፍል ሊደርሽፕ። አያችሁ፣ ሰዎች ላይ ጸጋን ዲዘርን አድርጎ በትምህርት በምን እንዲያድጉ እንዲሰለጥኑ አድርጎ ወደፊት የሚያመጣ 2 ጥቅሶችን ላንብብ፣ እንግዳ ቃል ስለተጠቀምኩኝ። የጸጋ አስተዳደር ኤፌሶን ምዕራፍ 3 ቁጥር 2 ላይ እና ቆላሴስ 1:25 ላይ ጳውሎስ የጸጋ አስተዳዳሪ እንደሆነ ራሱን ያውቃል። ምን ማለት ነው? ቤተክርስቲያን መትከል ብቻ ሳይሆን በቤተክርስቲያን ውስጥ አገልግሎቶች፣ ጸጋዎች እንዴት ዩቲላይዝ እንደሚደረጉ ያንን እግዚአብሔር እንደሰጠው ይናገራል። ኤፌሶን 3:2 እንደዚህ ይላል፣ ለእናንተ ስለተሰጠኝ ስለ እግዚአብሔር ጸጋ መጋቢነት ይላል። አድሚኒስትሬሽን ኦፍ ጎድስ ግሬስ ይለዋል። ናይቪው
ኦይኮኖሚያ በግሪክ ኦይኮኖሚያ ማለት የቤት አስተዳደር ማለት ነው። ኦይኮኖሚያ ማለት ኦይኮስ ቤት ነው። ኦይኮኖሚያ ሲሆን የቤት ውስጥ አስተዳደር። ጌታ ኢየሱስ ክርስቶስ ትዝ ይላችኋል፣ በቤቱ ላይ የሾመው ልባም መጋቢ ያ ፓስተር አይደለም። ያ መጋቢ የቤት አስተዳደር ነው። ኦይኮኖሞስ ማለት የቤት ውስጥ አስተዳደር፣ ለባሪያዎቹ ስራ የሚያከፋፍል እያንዳንዱ ሰው በቦታው። ለምሳሌ ዮሴፍ በጶጢፋር ቤት ኦይኮኖሞስ ነው፣ የቤት አስተዳደር ነው። አሁን ቤተክርስቲያን የሚያስፈልጋት እሱ ነው። ይውላችሁ ማ የት ጋር ፊት ያረጋል? ማ የት ጋር ፊት ያረጋል? ማ ምንድነው ክህሎቱ? ቆላሴስም እንደዚህ ይላል። ስለ እናንተ እንደተሰጠኝ እንደ እግዚአብሔር ጸጋ መጋቢነት ይላል። ለአሕዛቦች የጸጋ መጋቢነት ወይም ደግሞ የጸጋ አስተዳደር ጊፍት ተሰጠኝ። ስለዚህ ቤተክርስቲያን አደራጀው በዚህ መልኩ። እግዚአብሔር ይመስገን። አንደኛ ቆሮንቶስ 12 እና 14 የሚነግረን ይሄንን ነው። ጸጋዎች በቤተክርስቲያን ውስጥ እንዴት እንደሚሰሩ ያንን አስተዳደር የደነገገልን ይሄ ጳውሎስ ነው። ለምን? የአስተዳደር ክህሎት እግዚአብሔር ስለሰጠው። ዛሬ ቤተክርስቲያን ውስጥ ይሄ ስልጣን የማን ነው? የመሪዎች ስም። ስለዚህ ዘርፎችን ስናደራጅ ጸጋ ላላቸው፣ ሸክም ላላቸው፣ ጸጋ ላላቸው እኛም በጸጋችን እንሰማራ ወገኖቼ። እኛም ቀለል ብሎን እንድንኖር ከተፈለገ ይኸውላችሁ እኔ በሕይወቴ ዘመን አይቻለሁ። ባይብል ኮሌጅ ውስጥ 28 ዓመት አስተምሬያለሁ። ከ40 በላይ ኮርሶችን አስተምሬያለሁ። ማስተማር ግን በጣም ይቀለኛል እኔ ጸጋዬ ስለሆነ። አዎ አንዳንዱ አንድ ስብከት ስበክ ሲባል ላበቂት ይንቆረቆራል። ለምን? ሸክም ይሆንበታል። ጌታ ያለው እኮ ሸክሜ ቀሊል አይደል እንዴ? ቀላል ጸጋም ነው። በጸጋ ሲሆን ሸክም ይቀላል። በነገራችን ላይ በዚህ አጋጣሚ ያለ ጸጋችሁ የተቀመጣችሁ ሰዎች ትንሽ ሸክሸግ በሉ። ሌላ ጋር ፈልጉ። ሌላ ጋር ደግሞ አለ እኮ ጸጋ የሌለው ሰው የለም እኮ አለ። ግን ቦታ ፈልጉ። ስለዚህ እኔ ላልነው ርዕስ በጣም ወሳኝ ነው ብዬ የማስበው የጸጋ አስተዳደር፣ በቦታ ጸጋዎች እንዲሆኑ መርዳት። እኔ ተከልኩ አለ ጳውሎስ አንደኛ ቆሮንቶስ 3 ላይ። አጵሎስስ አጠጣ። ጸጋ ነው። አጠጣ እንደ ተሰጠኝ ጸጋ እንደ ብልሃተኛ የአናጺዎች አለቃ መሰረት። ሌላው ደግሞ እንዴት እንደሚገነባ ለዛ ደግሞ ጸጋ አለ። የመጨረሻውን ሐሳብ አንስቼ ጨርሳለሁ። 4ኛው ትጋት። እንግዲህ ርዕሳችን መንፈስ ቅዱስ ለፍሬያማ አገልግሎት ከሆነ ይሄ የመንፈስ ቅዱስ እንቅስቃሴ የመንፈስ ቅዱስ ስራ ከኛ ፐርሰናል ዲቮሽን ጋራ፣ ኮሚትመንት ጋራ፣ ከኛ ትጋት ጋራ ይያያዛል። ጥቂት ደቂቃዎችን ወስጄ ጨርሳለሁ። እንደ ቅድሙ 50 አይደለም፣ ገፋ አድርጌያለሁ። ግን ልጨርስላችሁ። ያግባባናል? እሺ፣ ብዙ አልወስድም ከዚህ በኋላ። ማለት ዲቮሽን፣ ትጋት። አሁን ይሄንን ትጉ የሚል ስለ ትጋት ሰፊ ኤክስፖዚሽን መስጠት አይደለም ማስበው። ወደ ኢየሱስ ነው የምመልሳችሁ። የኢየሱስ ክርስቶስን የጸሎት ትጋት እንድናይ ይፈልጋል። አምላክ ሆኖ መጸለዩ ትጋቱን ነው የሚያሳየን። አንዱ መንፈስ ቅዱስ ከሚወዳቸው ነገሮች አንዱ ወይም ደግሞ መንፈሳዊ ነገር ከሚወደው ነገር አንዱ ጸሎት ነው። ባይዘዌ ጸሎት ነው። ለዚህ ነው መጽሐፍ ቅዱሳችን በጸሎት የተሞላ ነው። የጸሎት መጽሐፍ እስኪመስል ድረስ መጽሐፍ ቅዱሳችን በምን የተሞላ ነው? በጸሎት የተሞላ መጽሐፍ ነው። ግን ክርስቶስ ላይ እንድናተኩር እፈልጋለሁ። ለምን? ጸሎት አልቦ ሲሆን አገልግሎት መንፈስ ይርቀዋል። ቴክኒክ ብቻ ሲሆን ኮንፊደንሳችንን የምንተማመነው በዛው በቴክኒኮቻችን ላይ ሲሆን ኃይል ይርቀዋል። ስለዚህ ጸሎት አልቦ አገልግሎት ኃይል አልቦ ነው የሚሆነው። በእግዚአብሔር ፊት በጸሎት ማሳለፍ እጅግ በጣም አስፈላጊ ነው። ሉቃስ ኢየሱስን ካሪዝማዊ ብቻ አድርጓል የሚያቀርብልን።
የኢየሱስ ካሪዝማዊነት ሚስጥሩ የጸሎት ሕይወቱ ነው ይለናል። የኢየሱስ በመንፈስ የመሞላት ሚስጥር፣ የኢየሱስ በመንፈስ የመነዳት ሚስጥር፣ የኢየሱስ አገልግሎት ሚስጥሩ ደግሞ ምንድን ነው ይለናል? የጸሎት ሕይወቱ ነው። እንግዲህ መለኮት ነው፣ ግን በምድር ላይ እንደ አገልጋይ እንደ ባሪያ መሪ ሆኖ ነው የተመላለሰው። ስለዚህ ለእኛ ምሳሌውንም እየተወልን ያለው። በጠቅላላ በአዲስ ኪዳናችን ላይ ከ11 ጊዜ በላይ ጌታ ኢየሱስ ክርስቶስ ስለ ጸሎት ተናግሯል፣ ስለ ጸሎት አስተምሯል፣ ጸልዋል ወዘተረፈ። ግን እነዚህ በሙሉ ግን ሉቃስ ላይ ስታዩቸው በጎላ መልኩ ነው ትኩረት የተሰጣቸው። እንዴት እንዳጎላው ሉቃስ እንድናይ እፈልጋለሁ። አንደኛ ቅድም ያልነው በዮርዳኖስ መንፈስ የተሞላው ምን ሲያደርግ ነው? ከውሃ ወጥቶ ምን ሲያደርግ? ሲጸልይ። ስለዚህ ዛሬ ለሚጸልዩ ሰዎች መንፈስ ቅዱስ ይሞላሉ። ፓተርኑ እሱ ነው። ኢየሱስ በዮርዳኖስ ሲጸልይ መንፈስ መሞላቱን ያስተምረናል። ሉቃስ ወንጌል ምዕራፍ 4 ላይ በሌሊት እየወጣ በጸጥታ ጊዜ በዲቮሽን ታይም የጸሎት ዲቮሽን ያደርግ እንደነበር ይነግረናል። የፐርሰናል የጸሎት ጊዜ ነበረው ጌታ ኢየሱስ ክርስቶስ። ሁሌ ክራውድ ውስጥ አታገኙትም። ከክራውድ እየሸሸ የግል የጸሎት ጊዜ የሚያሳልፍበት ነገር ነበረው ጌታ ኢየሱስ። የሚገርማችሁ ጌታ የግርግር ሰው አይደለም። ለግሉ ከአባቱ ጋር በጣም ጊዜ በመውሰድ ይታወቃል። ለምሳሌ ሉቃስ ወንጌል 4:42 ላይ፣ ማርቆስ 1:35 ላይ በሌሊት እንደውም ጎህ ሳይቀድ ገና ጠዋት ላይ ሄድና ይጸልያል። እውነት ለመናገር ሉቃስ ምን እንደሚጸልይ የጸሎቱን ኮንቴንት አይነግረንም። የነገረን ጌተሰማኒ ላይ ነው። የኢየሱስ ጸሎት ምን ትመስል እንደነበር የነገረን ጌተሰማኒ ላይ ነው። ትዝ ይላችኋል። ይቺ ጽዋ ከኔ ትለፍ ብትወድ ግን የኔ ፈቃድ ሳይሆን ያንተ ፈቃድ። ስለዚህ አሁን በእነኚህ ጸሎቱ ምንድን ነው የሚያደርገው ብላችሁ ካላችሁ እኔ አባቴ ዘንድ ያየሁትን ነው የምናገረው፣ አባቴ ነገረኝ ነው ስለሚል ያ የጸሎት ጊዜው ከማጋ መነጋገሪያው ነው፣ ከአብ ጋር መነጋገሪያው ነው። ጸሎት እንደዚህ ባህሪ ነው ያለው። በሌሊት ከቤት እየወጣ የጸጥታ ቦታ ፈልጎ ይጸልይ ነበር። ዛሬ ስንቶቻችን ይሄ ልምድ አለን? ይሄ ልምድ አለን። ባይ ዘ ዌይ የሪቫይቫል ታሪኮች ሲጠኑ ሪቫይቫልን የሚመሩ ሰዎች በሙሉ ኤክሰፕሽናል የጸሎት ኤክስፒሪየንስ የጸሎት ባህሪ እንደነበራቸው ይነገራል። የቢሊ ግርሃም ባዮግራፊ ላይ ቢሊ ግርሃም ገና ወጣት ኮሌጅ ተማሪ በነበረ ጊዜ እንግሊዝ ሀገር ያለውን የጆን ዌስሊን ቤት ጎብኝቼ ነበረ ይላል። የጆን ዌስሊን ቤት ሲጎበኝ መኝታ ቤቱን ነበር የጎበኘሁት ይላል። መኝታ ቤቱ ጋር አንድ ሲምፕል አልጋ አለች ይላል። ካውች ነገር ነች ይላል። ጠረጴዛ አለ ይላል፣ እንደ ወንበር ነገር። እዛ ጋር ያለው ምንጣፍ በጣም ተፈክፍጓል አለ፣ ፌድ አድርጓል። ምንጣፉ አለ፣ ያው ቱሪስቶች ይጎበኙታል። ግን ምንድን ነው ብዬ ስጠይቀው አስጎብኙን ይሄ ጆን ዌስሊ በረጅም ሰዓት በየቀኑ ሌላ አገልግሎት በሌለበት ሰዓት እዚህ ላይ ይንበረከክ ነበር፣ የጉልበቱ ምልክት ነው አለኝ ይላል። ከዛ በኋላ ቢሊ ግርሃም እዛ ጋር ነበር የጀመረኝ ይላል። ተንበረከከ ጉልበቱን በጆን ዌስሊ እንግዲህ እንደምታውቁት በ18ኛው ክፍለ ዘመን የነበረ ሰባኪ ነው። ይሄ ደግሞ ከ200 ዓመት በኋላ የሚመጣ ሰባኪ ነው። እግሩን እዛ ምንጣፍ ላይ አድርጎ አንድ ጸሎት ጸለየ ይባላል። ዱኢት አጌን ሎርድ፣ ድገመው እባክህ የሚል ጸሎት። ዱኢት አጌን እባክህ ድገመው። ከዛ ግን ተማሪዎቹ ጎብኝተው ለካ ጉብኝት አልቆ እንትን ውስጥ ገብተዋል። መኪናቸው ውስጥ አንድ ወንበር ባዶ። ማን ነው ወንበር? ቢሊ ግርሃም የለም። አረ የት ሄደ ያ ልጅ ቀረ ተብሎ እንደገና ሰዎች ሊፈልጉ ሲመጡ እዛች ቦታ ላይ ተንበርክኮ እያለቀሰ ዱኢት አጌን። እንግዲህ በሃያኛው ክፍለ ዘመን በጣም እግዚአብሔር ካስነሳቸው ኢቫንጀሊስት መካከል አንዱ ቢሊ ግርሃም። ያን ጸሎት እግዚአብሔር ሰማው። ዛሬም ዱኢት አጌን የሚል ሰው ነው የሚያስፈልገው። እንደ ጥንቱ ዘመን እንደ ሐዋርያቱ ዘመን ይችላል ጌታ ዱኢት አጌን እንድንለው ይፈልጋል። ብዙ ጊዜ ወደ ምድረ በዳ ፈቀቅ እያለ 3ኛ
ሶስተኛ ነጥቤ ነው። ብዙ ጊዜ ወደ ምድረ በዳ ፈቀቅ እያለ የመጸለይ ልምድ ነበረው። ባይዘው ፓተርን ነበረ ይሄ። ሉቃስ 5:16 አራተኛ 12ቱን ሐዋርያቶች ሲመርጥ ሌሊቱን በሙሉ ሲጸልይ አደረ ይላል። ይህ ነገር ዝም ብሎ ለሾው እኮ አይደለም፣ ሪል እኮ ነው። ምን ሲያወራ እንዳደረ ከአብ ጋር አናቅም፣ ግን ሲጸልይ ያድረዋል። ስሙ ይባረክ። ለምን? እሱ ትሁት አገልጋይ ሆኖ በአብ ዘንድ እንደዚያ እያገለገለ ስለነበረ ከአብ ጋር ይነጋገር ነበር። ሉቃስ ወንጌል 6:12 ደቀ መዛሙርቱን ከመምረጡ በፊት ሌሊቱን በሙሉ ሲጸልይ እንደነበር ይነግረናል። ደቀ መዛሙርቱን ጸሎት ከማስተማሩ በፊት በአምስተኛ ጥቅሴን ነው የምሰጣችሁ። ሉቃስ 9:18 ላይ እያዩት ባት ነው እዛ ጋር አስቀምጣቸውና እሱ ሄዶ ይጸልያል። በነገራችን ላይ እንደኛንም አሳትፈን ያሉት ሁሌ ስለሚጸልይ ልምድ ስለሆነ ሄዶ ይጸልያል፣ ይመጣል፣ ሄዶ ይጸልና ጌታ ሆይ እኛንም እባክህ እንጸልይ አስተምረን። ሉቃስ ላይ በነገራችን ላይ አባታችን ሆይ ጸሎት በእነሱ ጥያቄ እንዳስተማራቸው ነው የሚናገረው። ማቴዎስ ላይ የተራራው ትምህርት ውስጥ ነው ስለ ጸሎት የተናገረው። ግን ይሄ ጸሎቱ ይሄ አያችሁ ከሱ ስለተማሩ መሰለኝ ሐዋርያት ሥራ ምዕራፍ 6 ላይ እኛ ለቃሉና ለጸሎት እንተጋለን ማዕድ እናገለግል ያሉት ለዚህ ነው። አይተዋላ ከጌታ ጸሎትና ኃይል፣ ጸሎትና መንፈስ፣ ጸሎትና ፍሬያማነት። ደቀ መዛሙርቱን ስለ ጸሎት ሲያስተምር ሉቃስ ወንጌል ምዕራፍ 11 ላይ በሰማይ ያለ አባት ለሚለምኑት መንፈስ ቅዱስን እንደምን አይሰጣቸው? ማቴዎስ እኮ መልካምን ነገር እንዴት አይሰጣቸው ነው ያለው። ሉቃስ ምን ይለናል? መንፈስ ቅዱስን። ኢቭን የአባታችንን ጸሎት ራሱ እንትን ያደርገዋል፣ ከመንፈስ ቅዱስ ጋር ያገናኘዋል። ሉቃስ ወንጌል ምዕራፍ 1 ከቁጥር 11 ከ1 እስከ 15 ስታነቡ ይህን ታገኛላችሁ። ጌታ ኢየሱስ ክርስቶስ በተለይ ከቁጥር 11 እስከ 13 ላይ መንፈስ ቅዱስን እንዲለምኑ በግልጽ ነግሯቸዋል። ማቴዎስ ላይም ማርቆስ ላይም የሌለ 8ኛ ጥቅሴ ነው። ሳይታክቱ ዘወትር እንዲጸልዩ ምሳሌ ነገራቸው ይላል ምዕራፍ 18 ላይ። ምዕራፍ 18 ላይ ማቴዎስ ላይም የሌለ ማርቆስ ላይም ዮሐንስ ላይም የሌለ ምሳሌ፣ የጸሎት ምሳሌ ብቸኛ የጸሎት ምሳሌ የያዘ ወንጌላት ላይ ሉቃስ ወንጌል 18 ከ1 እስከ 8 ነው። ሳይታክቱ እንዲጸልዩ ምሳሌን ነገራቸው። ምን ሲል? ከሌሊቱ በ6 ሰዓት ጓደኛውን ለመጣበት እንግዳ የሚያቀርበው እንጀራ። ጥያቄውም ፕሮፐር አይደለም ሲጀመር። እንግዳህን ራስን ጣጣህን መቻል ነው ያለብህ እንጂ እንግዳ መጥቷል ብለህ ጎረቤት ሄደህ ትለምናለህ። ግን ዋቴቨር ኢት ኢዝ ግን ጸሎት አዋጪ ነው። ያንን ሰውየውም ቢያለ ልጆች ተኝተዋል እኔም ተኝቻለሁ። በፍጹም ጸሎት እንደዚህ ባህሪ ያለው ውረድ ወይ ፍረድ እንደሚባለው ማለት ነው። ጸሎት ማንኳኳት፣ ለምኑ፣ ፈልጉ፣ አንኳኩ፣ ሳይታክቱ እንዲጸልዩ። ይገርማችኋል በመገለጥ ተራራ ላይ ሉቃስ ሲጸልይ ፊቱ እንደተቀየረ ይነግረናል። ማቴዎስ ላይ እንደዛ አይደለም ይነግረን። ሲጸልይ እነኝን ጥቅሶች ሄደን ማንበብ አንችልም፣ እናንተ ቤታችሁ አንብቧቸው። ሉቃስ ወንጌል ምዕራፍ 9 ላይ ከ28 እስከ 9 ላይ እየጸለየ እያለ ነው መልኩ የተቀየረው ይለናል። ከጸሎት ጋር ያገናኘዋል። የጌታን ፊት መቀየር ከጸሎት ጋር ያገናኘዋል። ሌላ ጋር እኮ ፊቱ ተቀየረ አንጸባረቀ ብለውን ነው። ሉቃስ ግን ሪሰርች አድርጌያለሁ አይደለም ይለን። የኢየሱስ ክርስቶስ ተአምራቶች ውስጥ እሱ ሕይወት ውስጥ የጸሎትን ሚና በዚህ መልክ ያነሳዋል። 10ኛ ለጴጥሮስ አማለድኩልህ እምነትህ እንዳይጠፋ ሰይጣን ሊያበጥራችሁ ፈለገ ብሎ ይጸልይላቸው እንደነበረ የተናገረው ሉቃስ ነው። እምነትህ እንዳይጠፋ ስላንተ አማለድሁ። ሉቃስ ወንጌል ምዕራፍ 22 ከ31 እስከ 32 በጌቴሴማኒ 11ኛ በጌቴሴማኒ
ከነ ጸሎት ኮንቴንቱ ላቡ እየወረደ 3 ጊዜ ያለውን ጭምር እየገለጠ ኢየሱስ በጸሎት እንዴት የሚጋደል እንደነበር ከእግዚአብሔር መልስ እስኪያገኝ ድረስ የሚያበረታውን መልአክ እስኪያይ ድረስ ላቡ በምድር ላይ እንደ ደም ነጠብጣብ ላቡ እየወረደ 3 ጊዜ እነሱንም ጸልዩ እያለ ሲያደፋፍር ሉቃስ ወንጌል 22 ላይ ታገኙታላችሁ። 22 ከ41 እስከ 45 22 ከ41 እስከ 45 ደቀ መዛሙርቱን እንዲጸልዩ ያዘዛቸው እዛው ክፍል ላይ ትጉና እንዲተጉ ያዘዛቸው 22 40 እና 46 ይሄ ባይዘው ብቸኛ ሄዶ የጸለየውን ጸሎት የሚነግረን የአዲስ ኪዳን ክፍል ነው። ኢየሱስ ክርስቶስ ሲሞት የመጨረሻ ነፍሱ ስትወጣ ጸሎቱን አድርሶ ነው የሞተው። ደስ የሚለው እሱ ነው። ሉቃስ ወንጌል ላይ ምዕራፍ 23 ቁጥር 46 ላይ ጸሎቱን አድርሶ ነው ወደ አባቱ ሄደው ከምድር ላይ። ምንድነው ይሄን ዝርዝር ማነሳው ለመሰላችሁ? መንፈሳዊ አገልግሎት ከትጋት ጋር ይያያዛል። ከምን ተጋባቸው ኤሪያ ግን አንዱ የአንበሳውን ድርሻ የሚይዘው የጸሎት ዲቮሽናችን ነው፣ የግልና የጋራ። በተለይ ደግሞ የፐርሰናል የጸሎት ጊዜ ነገሮች እንዲቀየሩ ከፈለግን፣ አዲስ ነገር በሕይወታችን እንዲሆን ከፈለግን የጸሎት ቁመናችን ማስተካከል ያስፈልገናል። ሲጦሙና ሲጸልዩ ይላል አንጾኪያ ላይ። ሲጦሙና ሲጸልዩ። ስለዚህ ትጋት የመንፈስ ቅዱስን በተለይ የጸሎት ትጋት መንፈስ ቅዱስ በሕይወታችን እንዲሰራ ያደርገዋል። 4 ነገሮችን ነው ለማየት የሞከርነው። እነሱን ተናግሬ እጨርሳለሁ። ጌታ ይባርካችሁ። አንደኛው ሁልጊዜ የአዲስ ኪዳን አገልግሎት ግቡ ምንድን ነው ብለናል? ደቀ መዝሙር። ለዚህ ደቀ መዝሙር የማድረግ አገልግሎት መንፈስ ቅዱስ አገልጋይ ዘንድም ተገልጋይ ዘንድም የሚሰራው ስራ አለ፣ መጓደል የለበትም። ተገልጋይን የሚቀድስ አሕዛብ እንዲቀደሱ፣ እኔ ጋር ደግሞ በጸጋ በድንቅ በተአምራት ይላል። ሁለተኛው አገልግሎትና የመንፈስ ቅዱስ ኃይል ነው። ፍሬያማ አገልግሎት ለማገልገል ከፈለግን ሐዋርያት ሥራ ምዕራፍ 1 ቁጥር 8 ኃይል በወረደ ጊዜ ምን ትሆናላችሁ? ምስክሮች። ይሄ በጌታም ታይቷል፣ በደቀ መዛሙርቱም ታይቷል። ኃይል ያለው አገልግሎት ማገልገል የምንችለው መንፈስ ቅዱስ ሲመጣ ነው። ሶስተኛው ይሄ የጸጋ ስጦታዎችና የመንፈስ ቅዱስ ስጦታዎችና የአገልግሎት ፍሬያማነት። ጸጋ ተኮር እንሆን። እኔ መንፈስ ከምናዳፍንበት ነገር አንዱ አገልግሎትን ጸጋ ለሌላቸው ሰዎች እየሰጠን ነው። አንዱ መንፈስን የምናጠፋው በዚህ እንዳይሆን ስጋት አለኝ። መንፈስን ላለማጥፋት መንፈሱ ለሚለያቸው ሰዎች አገልግሎቶችን ወደፊት እንዲመጡ እናርግ። ባይዘው እንደዚህ ትምህርት ሰዎች ሲማሩ ጸጋቸውን ማሰብ መለየት ይጀምራሉ። ከጊዜ አንጻር አንዳንዱን ነገር እተዋለሁ። የመጨረሻው ግን ትጋት ነው። ጥቅሱን አንብቤው ልጨርስ። ሁላችንም ሮሜ ምዕራፍ 15ን ከቁጥር 15 ጀምረን እስከ 18 አንብበን አጭር ጸሎት ጸልዬ እጨርሳለሁ። ሮሜ ምዕራፍ 15 ከ15 እስከ 18 ነገር ግን አሕዛብ በመንፈስ ቅዱስ ተቀድሰው የተወደደ መስዋዕት ሊሆኑ ለእግዚአብሔር ወንጌል እንደ ካህን እያገለገልኩ ለእግዚአብሔር የክርስቶስ ኢየሱስ አገልጋይ እሆን ዘንድ ከእግዚአብሔር በተሰጠኝ ጸጋ ምክንያት ተመልሼ ላሳስባችሁ ብዬ በአንዳንድ ቦታ በድፍረት ጻፍኩላችሁ። አሕዛብ እንዲታዘዙ በክርስቶስ በቃልና በሥራ በምልክትና በድንቅ ነገር ኃይል በመንፈስ ቅዱስም ኃይል በእኔ አድርጎ ከሰራው በቀር ምንም ልናገር አልደፍርም። እነዚህ ያየናቸው ነጥቦች በሙሉ ጳውሎስ እዚህ ውስጥ ይጠቅሳቸዋል። የመንፈስ ቅዱስ ፍሬያማ እንዲያደርገን ከተፈለገ ዛሬ በሕይወታችን መሆን ያለባቸው ነገሮች ዋና ዋናዎቹ ቅድም ያነሳናቸው 4 ነጥቦች ናቸው ብዬ አምናለሁ። ሌሎችም ይኖራሉ፣ እነዚህ ብቻ አይደሉም። ግን ከዚህ ክፍል አንጻር ግን በዚህ መልክ እንድናስብ ነው። እንጸልያለን። አጭር ጸሎት ጸልዬ እጨርሳለሁ። ከምስጋና ጋር አጭር ጸሎት እንጸልያለን። ማለት ለዚህ አገልግሎት እግዚአብሔር በአንድም በሌላም ባለድርሻዎች እንድንሆን ጠርቶናል። ከዚህ በኋላ ደግሞ ግን ይበልጥ ደግሞ እንድናገለግል ጌታ ፈልጓል። ስለዚህ እንጸልያለን።
ጌታ አምላካችን ሆይ ስለሰማነው ሕያው ቃል እናመሰግናለን። ይሄ የሰማነው ቃል የማይሻር ነው፣ ገዢ ቃል ነው። ብንታዘዘው ብንሰማው ጌታ ሆይ ራሳችንን ቤታችንን በዚህ እውነት መሰረት ብናደራጅ የበረከቱ ተካፋዮች እንሆናለን፣ ፍሬውን እናያለን። ጌታ አምላካችን ሆይ ወደ ቃልህ እየተመለከትን ጓዳችንን፣ ቤታችንን፣ ቤተክርስቲያንን በእውነት እንድንመለከት ጸጋህን አብዛለን። አንተ የማትለዋወጥ አምላክ ነህ። ኢየሱስ ክርስቶስ ትላንትናም ዛሬም ለእስከ ለዘላለም ያው ነው ብሏል። ምናልባትም ሰከንድ ጄኔሬሽን እንደሆነ የሚታሰበው የዕብራውያን ጸሐፊ እኛ ዛሬ 100ኛም 1000ኛም ትውልድ እንሆን፣ ጌታ ኢየሱስ አንተ ግን ያው ነህ። በአባቶቻችን ዘመን እንደነበርክ አሁንም አለ። ጸጋ ትሰጣለህ፣ ታበረታለህ ጌታ ሆይ። ስለዚህ እንለምንሃለን። አገልግል የሚያሰኝ መኖር የሚያሰኝ መሄድ መናገር የሚያሰኝ አገልግሎትን ቃና የቤቱን ሽታ የሚቀይር የመንፈስ ቅዱስ ኃይል እንዲመጣ እንጸልያለን። በአዲስ መልክ ከኔ ጋር ይነጋገር የነበረው መልአክ ሰው ከእንቅልፍ እንደሚያነቁ ጎኔን ነክቶ አነቃኝ እንዳለ ዘካርያስ እየሰማ ያለም ይበልጥ እንዲሰማ፣ እያገለገለም ያለ ይበልጥ እንዲያገለግል ተጨማሪ መነካት ይሆንልን። ተጨማሪ አናዘር ታች ሌላ ኢንካውንተር ይሆንልን ጌታ እግዚአብሔር ሆይ ሃሌሉያ። ሌላ መነካት፣ ሌላ መዳሰስ፣ ሌላ ማየት፣ ሌላ መስማት፣ የጆሮ መከፈት፣ የአይን መከፈት ጌታ ሆይ አዲስ ነገር እንድታደርግ ጸልያለሁኝ። በእውነት ልባችሁን ክፈቱና ጸልዩ። ደግሞ ይሆናል። ወደፊት አትክፉት። ዛሬም ይሆናል። በቅርቡም ይሆናል። ጌታ ሆይ እሳትህን በዚች ቤት ላይ እንድታፈስ እንጸልያለን። እንደገና የቤቱን ቃና የሚቀይር ጌታ እግዚአብሔር ሆይ እንደገና አዲስ ነገር እንድታረግ። ሃሌሉያ ሃሌሉያ ሃሌሉያ። ፓራሳ ካቫሻላቮራ ባሳዳቮሪያ አዲስ ነገር ጌታ ሆይ አዲስ መነካት፣ አዲስ መቀባት፣ አዲስ መስማት፣ አዲስ ማየት እንዲመጣ እንጸልያለን። ቤቱን እንዲሞላው እንጸልያለን በኢየሱስ ስም። ንግግር የሚቀይር ጌታ እግዚአብሔር ሆይ አዲስ ነገር ጌታ ሆይ እንደገና እንድታረግ። ልጆች ይጠማሉ። ቤተ ክርስቲያን ጥያቄ ታቀርባለች። in the name of Jesus በኢየሱስ ስም አዲስ ነገር የጨለማ ኃይላት የማይቋቋሙት እግዚአብሔር ሆይ በጸጋ ስጦታዎች የመገለጥ ዘመን፣ በኃይል የማገልገል ዘመን ጌታ አዲስ መነካት እንዲሆን እንጸልያለን። እለፍ በዚህ ቤት ውስጥ ጌታ ሆይ የወደቁ መጎናጸፊያዎች እንዲነሱ ጌታ እግዚአብሔር ሆይ በአዲስ መልክ እግዚአብሔር ሆይ አገልግሎታቸውን የጣሉ ጌታ ሆይ እንቅልፍ ያላቸው እንዲነሱ ጌታ እግዚአብሔር ሆይ አዲስ ነገር የለም ያሉ አለ እንዲሉ ጌታ እግዚአብሔር ሆይ እንደገና ጌታ ሆይ መቀስቀስ ይሆንልን በኢየሱስ ስም። በዮርዳኖስ እንደተጸለየው ጸሎት እኛም በዚህ እንጸልያለን። ሰማያት ይከፈቱ ጌታ ሆይ፣ በዚች ቤተክርስቲያን ሰማያት ይከፈቱ ጌታ ሆይ። ወጣቶች እየተቀቡ ይነሱ፣ ዘማሪያን እየተቀቡ ይነሱ ጌታ እግዚአብሔር ሆይ ይነሱ በአዲስ ኃይል እንደገና ጌታ እግዚአብሔር ሆይ በአዲስ ኃይል ጌታ እግዚአብሔር ሆይ ጌታ በአዲስ ኃይል ጌታ ሆይ ፓራሳ ካቫሳ የጌታ መንፈስ ሆይ እለፍ እንለምንሃለን። እንደገና ንካን እለምንሃለሁ ጌታ ሆይ እንደገና ንካን፣ እንደገና ኃይል ይለፍብን። አሁን
ለባራባ ሻካ ፓራላቮስ እለፍብን ጌታ ሆይ ዳሰን። እጅ ትምጣብን፣ እጅ ትምጣብን ጌታ ሆይ እጅ ትንካን ጌታ እግዚአብሔር ሆይ ከልምድ እንውጣ ጌታ እግዚአብሔር ሆይ ከልምድ እንውጣ ጌታ ሆይ ፓተርኑን ብቻ የምናስቀጥል አንሁን ጌታ ሆይ ፓተርኑን የሚያቆራርጥ ነገር ይምጣ ጌታ ሆይ ዳሰን እንደገና ጌታ ሆይ ዳሰን ዳሰን። ብዙ የተቀደሱ መስዋዕቶች እንድናቀርብልህ ቤተክርስቲያን ፍሬ እንድታፈራ ጌታ ሆይ ጸጋዎች ይፍለቁ ጌታ ሆይ ይፍለቁ ይነሱ ጌታ ሆይ ይነሱ ጎን ጌታ ሆይ ይነሱ። ሃሌሉያ 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 ሃሌሉያ። የናዝሬቱ ኢየሱስ የናዝሬቱ ኢየሱስ እንደገና ዳሰን፣ እንደገና ቀባን፣ እንደገና መንፈስን ሙላን። እንደገና የተውክልን ፓተርን ይኸው ነው ጌታ ሆይ እንደገና ንካን ጌታ ሆይ እንደገና ንካን ጌታ ሆይ ያለ ኃይል ማገልገል፣ ሳይነኩ ማገልገል፣ ሳያዩ መናገር ጌታ ሆይ እንደገና ንካን ጌታ ሆይ እንደገና አዘልለን፣ እንደገና አዘምረን፣ እንደገና አስገርመን፣ እንደገና አስደምመን፣ እንደገና አነቃንቀን፣ እንደገና ቀስቅሰን ጌታ ሆይ እንጸልያለን። መቀስቀስ ይሁንልን ጌታ ሆይ መቀስቀስ ይሁንልን ጌታ ሆይ መቀስቀስ ይሁንልን ጌታ ሆይ መንፈስ ይውረድብን ጌታ ሆይ ኃይል ይውረድብን ጌታ ሆይ የክብር ደመና በላያችን ላይ ይምጣ ጌታ ሆይ ለማገልገል ጸጋን እንጠይቃለን። ለማገልገል ጸጋን እንጠይቃለን። ለማገልገል ጸጋን እንጠይቃለን ጌታ ሆይ ለማገልገል ነው ጸጋን የምንጠይቀው። የተቀደሰ መስዋዕት ላንተ እንድናቀርብ እንዲያስችለን ጸጋን እንጠይቃለን። መንፈስ እንጠይቃለን ጌታ ሆይ ዳሰን ጌታ ሆይ ነቢያት ይነሱ ጌታ ሆይ ራእይ የሚያዩ ይነሱ ጌታ ሆይ ህልም የሚያልሙ ይነሱ ጌታ ሆይ ቤትህን በኃይል ሙላው እንደገና ጌታ ሆይ ዳሰን እንደገና ጌታ ሆይ ዳሰን እንደገና ጌታ ሆይ ዳሰን እንደገና ጌታ ሆይ አቤቱ የዘላለም አምላክ ይሄ ነገር የተሰጠን ነገር ነው። ጊቭን ነው ጌታ ሆይ እንድናምን እርዳን፣ እንድንጠባበቅ እርዳን ጌታ ሆይ በመንፈስ ድሆች የሆኑ ብፁዓን ናቸው እንደሚል ውስጣችን በትህትና ይለምን ጌታ ሆይ የልመናን መንፈስ አዝንብብን ጌታ ሆይ ፊታችን ወደዚህ ነገር እንድናዞር መልሰን ጌታ ሆይ እንደገና ድርቀቱ ሰልችቶናል ጌታ ሆይ እጅ ብሎናል ድርቀቱ ጌታ ሆይ በኃይል እንደገና ሙላን በኢየሱስ ስም በኃይል እንደገና ሙላን በኢየሱስ ስም በኃይል እንሞላ ጌታ ሆይ 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 የናዝሬቱ ኢየሱስ በበዓለ ሃምሳ ቀን እንዳፈሰስከው በዮርዳኖስ